ብዙ ሰው እንደዛ ያደርጋል በተቻለው መጠን እንደዛ አድርጎ አንድ ጫፍና ጫፉን ብቻ ያያይዞ የሆነ ነገር ለማድረግ ይሞክራል እንደውም በዚህ አጋጣሚ ጀሚል አክበር የሚባለው ሰው ራሱ ደራሲ ይሁን የብር ስሙን አላቅም ብዙ ጊዜ በተለያየ መንገድ ሞክሬያለሁ ባገኘው ባወራው የምፈልገው ደራሲ ነው ብዙ ሰው ከከፋው ችግር አለ ማለት ነው በጣም ብዙ ነገር ውስጥ ፍልስፍና ውስጥ እኮ አይከተም ግጥሙ ምን ይላል መሰለ መሄዴ ነው እንጂ ትንሽ ያበረደኝ ነዋሪ ሰው በሆንኩኝ እንዴት በነደደኝ ይላል ግን አፒል ካለ እኔ አፒል አደርጋለሁ ማለት ለመንግስትም ይሁን አገሪያችን እንወዳለን ለምን ለሁላችንም አፒል አደርጋለሁ ማለት እንደዚህ አይነት ሰው ፖዝ ካረገ መንግስት አካባቢ ሊሄድ ነው ማለት ነው ኤግዛክትሊ ደጃፍ ላይ እንገኛለን ዶክተር ዳዊት ወንድማገኝ በድጋሚ ወደ ደጃፋችን መጥቷል እንኳን ደህና መጣ ሞክሼ እንኳን ደህና ቆየ እንዴ እኔ እንኳን በጣም ቶሎ ነበር እንድትመጣ ማሰበው ያው አይሞላለንም ብቻ እንጂ የሚነሱት የሚፈጠሩት ነገሮች በሳምንት ሁሉ ለመነጋገር የሚጋብዙ ናቸው በቅርቡ ዘ ኢኮኖሚስት ላይ አይ ቲንክ 3 ወር 2 ወር ይሆናል የሆነ ሚሊዮንስ አር ተርኒንግ ቱ ኤአይ ፎር ቴራፒ የሚል አርቲክል አንብቤ አይተዋል በእርግጠኝነት አይደለ በጣም ኢንትረስቲንግ ነገሮችን ያነሳል ቁጥሮቹ የሚያነሳቸው ቁጥሮች እና በብዙ ሀገሮች ላይ ኤክስፔሪንሶችን ያነሳልና ቀላል የማይባል በመላው ዓለም ቁጥራቸው ቀላል የማይባሉ ሰዎች ከኤአይ ጋር በአእምሮ ጤና ጉዳይ መመካከር ቴራፒ ሊተኩበት የሚሞክሩት ሙከራ ነው የሚያትተውና እዚህ በአጠቃላይ ከዚህ ጉዳይ ጋር ብዙ ሰው እዚህም ሀገር ላይ ኮንሽስሊም አንኮንሽስሊም በመጠኑም በሰፊውም ከኤአይ ጋር የመመካከር ነገር እንደ ቴራፒ የመውሰድ ነገር እንዳለ መቼም ትዝብት አለ ብዬ አስባለሁና ነገሩ ላይ ያለ ትዝብት ምን ይሆን እባክህ ጥሩ ጥያቄ ነው ስጋት የለም ስራ እናጣለን የሚል ስጋት የለም ኦፍ ኮርስ ይላል ኢኮኖሚስትም እንግዲህ ማለት ኤአይ አሁን እንደ ቴክኖሎጂ ስንወስደው እኔ የማይበት አይን ሁለት አይነት መንገድ አለው ቴክኖሎጂን ማየት ያለብን አንደኛው ግልጽ የሆነና ድብቅ የሆነ ወይ ግልጽና ያልታወቀ የለመድነውና ያልለመድነው ብለን መክፈል አለብንና አዲስ ቴክኖሎጂ ሲመጣ ሁሉ ጊዜ የመጀመሪያው ይመስለናል ግን ሁሉም ነገር በህይወታችን ውስጥ ያለው ነገር በጠቅላላ ቴክኖሎጂ ነው ማለት መኪና በሚነዳበት ጊዜ አጤ ምኒልክ እኮ መኪና ሲያመጡ ሰው አልሳፈርም ብሎ ነበር አይደል ማለት የሰይጣን ፈረስ ነው እንደዚህ ነው ስለዚህ አንድ ቴክኖሎጂ ምን እንደሚያደርግ እስከምናውቀው ድረስ ሚስጥራዊ ይሆንብናል ማለት የሆነ አይነት ምትሃታዊነት አለው የሆነ ሁሉን ነገር የሚፈታ እንደዛ ይመስላል እየቆየ ሲሄድና ሲለመድ የሚያረጋውና ማረግ የሚችለውና የማይችለው ነገር ይለያል ማረግ የሚችለውና የማይችለው ነገር ይለያል ስለዚህ ግልጽ ያው ስለዚህ ያው መኪና ማረግ የሚችለው ነገርና የማይችለው ነገር እናውቃለን ማለት ዝም ብሎ በራሱ ተነስቶ ሊሄድ አይችልም አሁን እንደዛ አይነት መኪኖች ቢኖር ዘመኑ ደርሶ ሊበራ አይችልም ሊበር የሚችለው ነው ሊሰራ ቢችልም እንደዚህ አይና በመጀመሪያ ግን ከትንሽ ነገር ከሹካ ከማንኪያ እንኳን ጀምራ የትኛውም ቴክኖሎጂ በጣም አስደማሚ ነገር ነው እንረሳዋለን ሁሉ ጊዜ ሁሉ ነገር በእኛ ዘመን ብቻ የመጣ ይመስለና በዘመናችን ያለው ነገር እንደዛ ያደርገናል ስለዚህ ኤአይ ገና በተለይ ከሜንታል ሄልዝ ወርክ ምናምን ጋር በተያያዘ ከሆነ ኦፔክ ነው ግልጽ ያልወጣለት ቴክኖሎጂ እዛ ጋር ነው ያለው ምን ማድረግ እንደሚችልና ምን ማድረግ እንደማይችል በእርግጠኝነት ይሄ ነው ብለን ልንናገር አንችልም ህክምናን በተመለከተ ማለት ነው ስለዚህ ብዙ ሰዎች ወደዛ ይሄዳሉ አንዳንድ ቦታዎች እንደውም ምርጫም ይሰጣል ሆስፒታሎች ስትሄድ በኤአይ የተደገፈ ይሻላል ወይስ በሰው የተደገፈ ህክምና እንደዚህ ሌላ አውሮፓና አሜሪካ እንደዛ አይነት ነገሮች አሉ ግን ዞሮ በጊዜ ሂደት ኤአይ ማድረግ የሚችል ልክ ሰው ማድረግ የሚችለውና የማይችለው በህክምናም ቢሆን በአእምሮ ህክምናም ቢሆን በካውንስሊንግም ቢሆን በሁሉም በሳይኮቴራፒ በምን ብንል ማድረግ የሚችለውና ማንችለው አለ እንደ ሰው
በኤአይ ማድረግ የሚቻለውና የማይቻለው ነገር ይለያል። እስኪለይ ጊዜ ድረስ ግን ሰዎች አማራጭ ፍለጋ ወደዛ መሄዳቸው እንደ አንድ መንገድ ማየታቸው ምናምን የተለመደ ነው የሚሆነው። መጀመሪያ ላይ የወጡ ጥናቶች በአጋጣሚ ሆኖ ኤአይ ሰልጥኛለሁ ለሕክምና። ስለዚህ የተወሰነ እውቀት አለኝ። መጀመሪያ አካባቢ በጣም ብዙ እንትን ነበረ፣ ተስፋ ነበር፣ ሃይፕ ነበር። በቃ ይሄ ነገር ለወጠ ሁሉን ነገር በሱ ገልብጠን በቃ የዓለምን ችግር የማህበረሰብንም መከራ ሁሉ እንፈተዋለን የሚል ብዙ ተስፋ ነበረ። አሁን የሚወጡ ውጤቱ አሁን የሚወጡ ጥናቶች የምናየው ቢያንስ በአእምሮ ሕክምና በመሳሰለው ብዙ ኤአይ ላይ ተመርኩዘው የሚሰጡ ቴራፒዎች ስምምነት ላይ ያተኮረ ነው። ለምሳሌ አሁን አንተ እኔ ጋር መተህ አይበለውና ስለሆነ ጉዳይ ብታማክረኝ የማይሆን ከመሰለኝ ይሄ ነገር እኮ የማይሆን ነው እልሃለሁ። የኤአይ ሁሉም አይነት የኤአይ ሞዳሊቲስ በአብዛኞቹ መስማማት ላይ የሚያተኩሩ ናቸው። ልክ ነህ እኮ እና ለሰው ሊጠቅም በማይችል መልክ ሰዎች ያሉበትን ሁኔታን ፖዘቲቭ የማድረግ እንደ አነቃቂዎች እንደሚያደርጉት ማለት ነው እንደዛ የማድረግ ቴንደንሲዎች ይታያል። እና አሁን ኢንክሪዚንግሊ ብዙ ጥናቶች እያየን ነው የሚወጡ በአእምሮ ሕክምና ዙሪያ ጥቅም የሚያመጣባቸው መንገዶች አሉ። ለምሳሌ አክሰስ ይፈጥራል። አክሰስ ማለት ተደራሽነት ይኖረዋል ማለት አንድ ሰው የአእምሮ ሐኪም ጋር ወይ ሳይኮቴራፒስት ጋር ምናምን ቢል ከሚጠብቀው ጊዜ የሚያወጣው ገንዘብ አንጻር በቀላሉ አንድ ቦታ ምክር ያገኛል። ያን አይጎ ይጠቅማል ብለን እናስብ እንችላለን። ሁሉ ጊዜ ከቴክኖሎጂ ጋር በተያያዘ የማስበው ነገር አንድ ነገር በነፃ ከተሰጠህ የምትሸጠው አንተ ነህ ብዬ ነው የማስበው። ይሁን ሪሶርስ እኮ ነው አይደለ ማለት የሆነ ኢንቨስትመንት ነው። አንድ ሰው አንድ ቦታ ገንዘብ አውጥቶበታል ይሄን ነገር እኔ በነፃ ስጠቀመው የሆነ በማላውቀው ሁኔታ እየተሸጥኩ ነው ማለት ዋጋ አለኝ የሚከፈልብኝ እንጂ እንደዛ ሊሆን አይችልም። በሌላ አገላለጽ አልከው እንጂ ከዚህ በፊት እዚሁ ጠረጴዛ ላይ ሮፍናን አንድ ነገር በነፃ ከሰጠ ዋጋው አንተ ነህ ማለት ነው የሚል ኤግዛክትሊ ማለት ምንም ጥያቄ የለውም በነፃ ከሆነ። ለዛ ነው አሁን እኮ ሶሻል ሚዲያ ምናምን አሁን ከደጋግሜ እንዳልኩት ብዙ ሶሻል ሚዲያ አልጠቀም እኔ ግን ፌስቡክ ምን እንደዚህ በጣም ነፃ መሆኑ የሚነግርህ ነገር ማን ነው እየተሸጠ ያለው እና ምንድን ነው እየተሸጠልህ ያለው የሚለውን ነገር ማወቅ ይፈልጋል። እና ነፃ ስለሆነ በነፃ የምታገኘው ነገር ለአንተ የሚጠቅም ነገር ብቻ ነው ወይ ብሎ መነሳት ይፈልጋል። ሌላው በጣም መሰረታዊ የሆነው ፋንዳሜንታል የሆነው ልዩነት የሚኖረው በነፃ ባይሆንስ በኤአይ ሊሰራ የሚችለው ስራ ምን ያህሉ ነው የትኛው ነው የሚለው ግን ኦፔክ በመሆን ቴክኖሎጂው ገና ጥርት ብሎ ያወቅነው የለመድነው ስላልሆነ ጊዜ ይፈጅብናል። ማለት ኮምፒውተር በተወሰነ መንገድ እናውቃለን አይደለ? ግልጽ ነገር አለው፣ ግልጽ ያልሆነ ነገርም አለው። ግን ግልጽ በሆነ ልክ ማድረግ በኮምፒውተር መስራት የሚቻለውና የማይቻለውን ነገር እናውቃለን። አሁን ኦልሬዲ ግራ አጋቢ ነገር የለውም። ኤአይ ግን እንደዚህ ገና ነው ያለበት ስቴጅ ግልጽ መሆን ላይ ብዙ ይቀረዋል። እና ግልጽ እየሆነ ሲሄድ ምን ያመጣል የሚለውን እናየው ነው የሚሆነው። አንተን ሳገኝ ያነሳለሁ ብዬ በተለይ ይህን አርቲክል ሳነበው ኢንትረስት ያደረጉኝ ቅድም ያነሳኸው ዝም ብሎ ፖዚቲቭ ነገር ነው የሚመልስልህ የሚለው መግቢያው ራሱ የአርቲክሉ መግቢያ ደግሞ ከአንዴ ታዋቂው ኬዝ የ23 ዓመት ልጅ ራሱን ካጠፋበት ጉዳይ ላይ ከቻት ጂፒቲ ጋር ተመካክሮ ምናምን የሚለው ብዙ የሚነሱ አስጊ ሁኔታዎች አሉና እዛው አርቲክል ላይ በተለይ በአሜሪካ በርካታ ግዛቶች ላይ ኤአይን ለአእምሮ ጤና ለቴራፒ ከመጠቀም አኳያ በርካታ ህጎች እየወጡ እንደሆነ ይገልጻልና እነዛ ህጎች ደግሞ አደጋውን እየቀነሱ ጥቅሙን እያጎሉት ይመጣሉ። እንደኛ አይነት ሀገር ላይ ደግሞ ሌላ ነው የሚሆነው እና ባለችውም ሁኔታ ምንም እንደዚህ አይነት ህግ በሌለበት ደግሞ ስጋቶቹን የሚቀንሱ ነገሮች በሌሉበት ብዙ ሰዎች ያለ ወላጅ ፕሮቴክሽን ራሳቸው ወላጆቻቸውም አደልቶችም አስጊ በሆነ ሁኔታ ውስጥ ሊጠቀሙት እንደሚችሉ አውቃለሁ እና ምናልባት መጠቀማቸው ካልቀረ ኤአይን ለእንደዚህ ያለ ለቴራፒ ለአእምሮ ጤና ምክክር ወዘተ ሊጠቀሙ የሚያስቡ ሰዎች ሊያደርጉ የሚገባቸው ጥንቃቄ አለ ይሆን? በጣም ጥሩ ነገር ነው። በጣም ጥሩ ነገር ነው ያነሳው ዴቭ።
አሁን ችግሩ ለሁሉም ሰው የምንሰጠውን በዚህ መልክ ያርጉት የምንለው ነገር ምንድነው ምክር አለ ወይ አቅጣጫ አለ ወይ ብንል በጣም አስቸጋሪ ነው። ገባኛው ከሰው ሰው ይለያያል። በአብዛኛው ግን እንግዲህ ትኩረታችን ሁሉ ጊዜ መሆን ያለበት ወጣቶችና ልጆች ናቸው መሆን ያለበት። ምክንያቱም በመኖር ላይ ወደ መኖር የመጡ በመኖር ላይ ያሉ ስለሆነ ህይወታቸውን እኔ እናንተ ፕሮባብሊ ኤአይ ተጠቅመን በአንድ በሌላ መንገድ የመጎዳትና የመጠቀም እድላችን በሚዛን የሚቀመጥ ነው። ልክ ነው። አፍላ ወጣቶች ላይ የሚመጡ ሲሆን ግን ኤአይም ይሁን ሌላም የቴክኖሎጂን ጨምሮ እንዴት ነው መጠቀም የሚችሉት፣ በምን መንገድ ቢጠቀሙት የተሻለ ይሆናል የሚለውን ለመመለስ በማህበረሰብ ውስጥ በተለይ እንደኛ አይነት ማህበረሰብ ውስጥ የሞላው ጋፕ የሞላው ክፍተት ምንድን ነው ብለን መውሰድ አለብን። እኔ እናንተ ስናድግ ቤት ትምህርት ቤት ሰፈር ነው ያደግነው አይደል? ቤት ትምህርት ቤት ሰፈር ነው ከሞላ ጎደል። በአብዛኛው ሌሊት ቤት ቀን ትምህርት ቤት ወይ ሰፈር ውስጥ ነው ያደግነው። አሁን የሚያድጉ ልጆች ትምህርት ቤት ነው የሚያድጉት። ሰፈርን ነው የተካው ይገርማል። ቴክኖሎጂ በአጠቃላይ በቴሌቪዥንም በለው ሶሻል ሚዲያ በለው ታብሌትም በለው ስልክም በለው ከዛ ኤአይ ምናምን በዛ ውስጥ የሚጠቀሙት ነገር ነው። ኤኒቲንግ ሊጠቀሙ ይችላሉ። የተካው ነገር የሆነ አይነት ማህበራዊ ቦታን የተካው። ስለዚህ እነዚህ ልጆች ሰፈራቸው እሱ ሆኗል። ያደጉበት ያለ ሰፈር ነው። እንደምናውቀው ደግሞ ሰው የሰፈር ውጤት ነው። ስለዚህ ኢንትረስቲንግ ሰው የሰፈር ውጤት ስለሆነ የሚያገኙት ነገር ምን እንደሚሆኑ ይወስናል። ስለዚህ በተደጋጋሚ የምንሰማቸው ማለት ልጆች አፍላ ዕድሜ ላይ ያሉ ልጆች ከሰው ጋር ሲገናኙ ከሰው ጋር ሲያወሩ ለምሳሌ አሁን ሰላም መባባል ይቸግራቸዋል አለ አስተውለው ከሆነ ያሁን ዘመን ልጆች እርስ በርስ የእናንተ ልጅ ብናገናኝ እንደዚህ ቆሞ ይተያያሉ። ሳማው ይጨብጠው እስኪባል ድረስ የሆነ ኦኳርድነስ አለ። በጣም ግራ የሚገባ እንደዚህ ብለው በማህበራዊ ሁኔታ እንዴት መሆን እያቃታቸው እንደ ስለዚህ ሁሉ ጊዜም እንትን ይፈልጋል። ምንድነው ስሙ ቁጥጥር ይፈልጋል። አሁን ችግሩ በእኛ ሀገር ለዚህ ለይተን ማውጣት አንችልም እንጂ ለመድ ነው። አሁን እንኳን እኔም ስናወራ እኔም አንተም ስናወራ እንትኑን መነሻውን ፕሬሚሱን ዘለነው ነው የምናወራው ማለት ልክ ነው። ይሄን የሚቆጣጠር የሚያስተካክል ነገር አለመኖሩ በጣም አሳሳቢ ነገር ነው። ልክ ነው። አለመኖሩን ለምደነው ነው እንጂ በጣም እሱ ነው በጣም አሳሳቢ ነገር። ምክንያቱም ቤተሰብ እንደዚህ ያርግ ብትል ቤተሰብ ራሱ ያንን የሚያረግበት መንገዱም አቅሙም እውቀቱም ጊዜው ምኑም ላይኖረው ይችላል። የሚመለከተው በጣም የሚሰለች ቃል ሆኗል። የሚመለከተው የሚለው ነገር አንድ ማህበረሰብ ለደህንነቱ ኃላፊ የሆነ ስርዓት መንግስት አለው። ለምሳሌ ዋናው አንደኛው ኃላፊነት ለእያንዳንዱ ለሚኖርበት ሁኔታ የሚመቹና የማይመቹ ሁኔታዎች እንዴት ይስተናገዳሉ ለሚለው ተገቢ የሆነ የህግ ማዕቀፍ የአፈጻጸም ሁኔታ ማመቻቸት ነው። እኔ ከዛ የዘለለ መፍትሄ ያለው አይመስለኝም። ምክንያቱም ትምህርት ቤቶች ጋር ልትሄድ ትችላለህ። ትምህርት ቤቶች የተለያየ ፍላጎት አላቸው። የተወሰነ ነገር ሊያረጉልህ ይችላሉ። ከዛ ውጭ ግን በእንደዚሁ እንደው በጥራዝ ነጠቅ ሆነ እንዲብታረግ ከሚል ምክር በዘለለ በዚህ መልክ ይስተካከላል ብዬ ለማሰብ ይቸግረኛል። ግን እንደው ለምሳሌ ባትጠቀሙና በደምሳሳው ባትጠቀሙና ብትጠቀሙ ይሻላል በሚል ክርክር ውስጥ ራሱ ምንድነው ያንተ ሰጀሽን? አሚን ሰዎች እኔም ብትለኛው ነው ያለ እውቀት ለምሳሌ በአእምሮ ጤና ጉዳይ ላይ ማድረግ የሚገቡኝ ጥንቃቄዎች ምን እንደሆኑ ሳላቅ ነው ልጠቀመው ወክረኔን እንደ አንድ ሰው ብትወስደኝ እንደ አንድ ሬጉላር ዜጋና ልጠቀመው ብል የምጠይቀው ጥያቄዎች ምናልባት አንድ ቴራፒስት ልጠይቅ የምችለውን አንድ ሳይካትሪስት ልጠይቅ የምችለውን ነገሮች ነው። ግን ያ ሳይካትሪስት በጣም በማቀው የእውቀት ማቀፍ ውስጥ ሆኖ ነው የኔን ሁኔታ ተረድቶ ነው የሚመልስልኝ።
እና አለመጠቀምና መጠቀም በሚለው ጄኔራል ነገር ውስጥ what's your suggestion? አስጨንቅ ተው ግዴ ለሚቀርም ካልከ አይ ኖ እንትን ነው አማራጭ አይደለም ነው እኮ አለመጠቀም። እሱ ነው የምንኖረው እንግዲህ እንደመጣንበት ቦታና ጊዜ ነው አይደለም። በዚህ ዘመን የሚኖር ሰው ወጣት የሆነ ሰው የቴክኖሎጂ አክሰስ ያለው ሰው እነዚህ ነገሮች መጠቀም የማይቀርለት ነገር ነው በአንድ ወይ በሌላው መንገድ። ስለዚህ ይጎዳሃል አትጠቀም ብትለው የሚሆን ነገር አይደለም። እንትሩም ለውጥ አሁን ቅድም ያነሳሁት ምሳሌ አለ ሰፈር የለም ማለት ምንም በቃ ሰፈርን ተው አይባልም ሰው አይደል ከዚህ ሰፈር ውጣ ምናምን አትልም ሰፈር የለም። ስለዚህ መጠቀም አማራጭ ስለሌለ መጠቀም ያስፈልጋቸዋል ሰዎች ወር ይችላሉ ሰዎች ግን በሚጠቀሙበት ጊዜ የሚያገኙት መረጃ እነሱን ከማያውቅ ሰው ካልሆነ ኢንቲቲ የሚመጣ መሆኑን ግን መገንዘብ ያስፈልጋል ለሁሉም ሰው ቢሆን። ስለዚህ በጣም በከፍተኛ ደረጃ ከባድ ጥንቃቄ የሚፈልግ ሂደት እንደሆነ የትምህርት ቤቶች ምን ሊያደርጉ ይችላል? አሁን ስጠይቀኝ የመጣኝ ሀሳብ ማስተማር ይቻላል። ይሄን ለምሳሌ ኤአይ እንዴት መጠቀም ይቻላል? ኤግዛክትሊ ይህን እያደረጉ ነው። ብዙ የአውሮፓና የአሜሪካ ግዛቶች ይህን ነገር እያደረጉት ነው። ለዚህ ሁኔታ መጠቀም ትችላላችሁ። አሁን እኛ በትምህርት ቤት የሚያጋጥመን ከአእምሮ ሕክምናዎች በትምህርት ቤት ስናስተምር ግራጁዌት ፕሮግራም አንደር ግራጁዌት ፕሮግራም ፔፐር ምናምን ትሰጣለህ። አሁን ድሮ ፔፐር መጽሐፍ መከራ ነበረ። በጣም አሁን ቻት ጂፒቲን በለው ሌላ ዋቴቨር አንዱን ሞዴል ጋር ሄደ ይሄን ነገር ጻፍልኝ ትለው ጽፎ ይሰጣል። ይሄን ፔፐር ጻፍልኝ ፔፐሩን ጽፎ ይሰጣል። ይሄን ሪሰርች ሰርቶ ያመጣልሃል። ስለዚህ ጥንቅቅ አድርጎ እንዴት አድርገህ ነው የምትቆጣጠረው ነው። ልጆቹ መጠቀማቸው አይቀርም እና አንዳንድ ጊዜ ከነንቱን ይመጣልሃል። ሲመጣ ፔፐር ከታይ ኤአዩ ያለው ነገር ሁሉ ምናምን አብሮ ይመጣልና ስነ ምግባር ማስተማር ይፈልጋል። ቴክኖሎጂን ስትጠቀም ይሄንን ፓርቲኩላር ቴክኖሎጂ ስትጠቀም መጠቀም ያለብህ በዚህ መንገድ ነው። ይሄን ደግሞ አክኖሌጅ ማድረግ አለብህ፣ ማሳወቅ አለብህ። ከየት እንዳመጣኸው፣ እንዴት እንደተጠቀምክበት፣ ያንተ ሐሳብ የትኛው እንደሆነ፣ የትጋ ድጋፍ እንዳደረገልህ ብሎ ማስተማር ይፈልጋል በየደረጃው ማለት ነው። ወደ አእምሮ ሕክምና ወደ አእምሮ ህመም ስንመጣ ግን አሁን እንደ አእምሮ ሐኪም ነው የምናገረው። የሰው ልጅ ለአእምሮ ህመም ወይም ደግሞ ለምንም አይነት ከስነ ልቦና ጋር ለተያያዘ ችግር የሚጋለጠው በውስብስብነት ምክንያት ነው። መቼም ቢሆን አንድ ለአንድ መፍትሄ የለው። እንዲህ ስለሆንክ ነው እንደዚህ ሆንከው፣ ይህን ብታረግ ነው የሚሻለው የሚል መፍትሄ የለም በጭራሽ ማለት ነው። ብዙ ሰዎች አሁን የኤአይን ለሜንታል ሄልዝ መጠቀም በጣም ቀላል ያደረገው ለምን መሰለህ? ሁሌ ከሰው ጋር የሚሆነው ነው አይደለ? ወደ ቴክኖሎጂ የሚሄደው አንድ ሰው እኔ ጋር ሲመጣ ወይ ሌላ ሰው ጋር ሲመጣ ቁጭ ብሎ ዶክተር እንዲህ ያለኝ ለምሳሌ ከሰው ጋር መግባባት አልችልም ምን ላድርግ ነው የሚልህ። ስለዚህ ግምቱ ማለት ነው መነሻው ከሰው ጋር መግባባት ላለመቻል የተቀመጠ መድኃኒት አለ፣ መፍትሄ አለ። ከሰው ጋር መግባባት ይሄን አድርግና ትግባባለህ እንዲባል ነው የሚጠብቀው ሰው አይደል? ግን እንደዛ አይሰራም። እንደዛ ስለማይሰራ ውስብስብነቱን ለማሳየት ነው የምትሞክረው። ከሰው ጋር ማትግባባው ለምንድን ነው? ከሁሉም ሰው ጋር ነው ወይ ማትግባባው? እንዴት እንደዛ ሊሆን ቻለ? በዚህኛው መንገድ ሳይተዋል አው ውስብስብ ይሆናል። ውስብስብ ሲሆን ከሁሉም ሰው ጋር አይደለም መግባባት ያቃተ ከአባት ጋር ነው። ኦኬ ከአባት ጋር መግባባት ያቃተ በምን ምክንያት ነው? እንደዚህ ያለ ይሄዳል ማለት ነው። ያን ውስብስብነት ማግኘት በኖርማል ሕክምና ውስጥ ውስብስብነት በጣም አለ። ለአእምሮ ሰው ሌላ ሕክምና ቢሆን ማለት እነዚህ ቴክኖሎጂዎች አጭር መልስ ይሰጠዋል። ከሰው ጋር መግባባት አልቻልኩኝምና እንዴት ልግባባ? ከሰው ጋር መግባባት አስፈላጊ ነገር ነው። አንደኛ ይሄን ብታረግ፣ ሁለተኛ ይሄን ብታረግ፣ ሶስተኛ ይሄን ብታረግ፣ አራተኛ ከዛ በኋላ ያንን ተወስድና ሲያቅትህ አንተ ያንን ማድረግ ስላቃተ የሆነ ነው የሚመስለው እንጂ ፌል እንዳረክ ነው የሚሰማህ እንጂ መልሱን ስላጣኸው አይደለም። የሰው ልጆች ችግር
ከአእምሮ ሕክምና ጋር ከሌላም ነገር ጋር በተያያዘ ከሕክምና ጋር በተያያዘ የእያንዳንዱ ሰው ችግር የግሉ ነው። ችግሩ የግሉ ሆኖ ግን መነሻው ደግሞ ከሱ ውጪ በሆኑ ማህበራዊ፣ ባህላዊ፣ ኢኮኖሚያዊ፣ ፖለቲካዊ ሶሻል ዲተርሚናንትስ ኦፍ ሄልዝ ምንላቸው አሁን እንደውም ብዙ ከሶሻል ዲተርሚናንትስ ኦፍ ፖለቲካል ዲተርሚናንትስ ኦፍ ሄልዝም እያለ የተጻፈ ነው ያለው። ይሄ ጤንነት፣ ጤናማነት በአንድ ምክንያት የሚመጣ አይደለም፣ በብዙ ምክንያት የሚመጣ። ስለዚህ ለአንድ ጥያቄ አንድ መልስ በማግኘት የምንፈታው ችግር የለም። እሱን ነው ሰዎች አሁን ከኤአይም በለው ከምንም ነገር ለሚመጣ የለም። በህይወት እንደዛ ስለማይሰራ በቴክኖሎጂ እንደዛ ሊሰራ አይችልም። ውስብስብነትን ማወቅ ያስፈልጋል። እና ያለን ችግር ምንም ይሁን ምን እኛ ነው ብለን በምናስበው ልክ አይደለም ያለው፣ ከዛ በላይ ነው፣ ውስብስብ ነው። እሱም ማስታወስ ይፈልጋል። ስለዚህ ኤአይ ጋር ሄጄ የሆነ አንድ መፍትሄ የሚመስል ነገር ሳገኝ ውስብስብነቱን ማውቀው ግን እኔ ነኝ። ስለዚህ ውስብስብነቱን መገምገም፣ መረዳት ውስጥ መግባት የግድ ሊለን ይችላል። ግን ቅድም እንዳልኩት ኦፔክ ስለሆነ ቴክኖሎጂው ገና ብዙ ያለየ ነገር አለው። አይ ነው በዋነኝነት ዛሬ እናወራበታለን ያልኩት ርዕሰ ጉዳይ አለ። ያው ከኤአይ ጀመርን እንጂ ብዙ ጊዜ በተለይ የሰዎች በግልም በማህበረሰብ ደረጃ የሚደርሱ ነገሮች እንደ ሰቆቃ፣ ትሮማ ያሉ እና ሌሎችም በርካታ ነገሮች ሲነሱ የአንድ ጊዜ ክስተቶች ጋር የተገናኙ እንደሆኑ ብዙ ጊዜ ይታወቃል። እና እነዛ ክስተቶች ወራት የፈጁ እንደ ጦርነት ያለ ከዚህ በፊት ኢትዮጵያ ውስጥ ደጋግሞ የተከሰተ ወይም እንደ አደጋ ያለ ተፈጥሯዊ የሚሆኑ ሰው ሰራሽ በርካታ የአንድ ጊዜ ክስተቶች ጋር ይገናኛሉ። ብዙ ጊዜ የአእምሮ ጤና ችግሮች ሲነሱም በተለይ በግለሰቦች ጋር ከግል ህይወታቸው ባሻገር ባሉ ጉዳዮች ላይ እነዚህ ክስተቶች እንደ ዋነኛ መነሻ ሆነው ይጠቀሳሉ። በእኛ ሀገር ደግሞ ለአመታት የዘለቀ ፕሮሎንግድ የሚባል ሁኔታ ውስጥ ነው ያለ ነው። አስቸጋሪ ሁኔታዎቻችን፣ ግጭቶቹ፣ ጦርነቶቹ፣ በየጊዜው የሚፈጠሩት ሰው ሰራሽ ሰቆቃዎች ራሱ ተቆጥረው የሚያልቁ አይደሉም እና በእንደዚህ አይነት ሁኔታ ውስጥ ለአመታት መቆየት የሚፈጥረው የአእምሮ ጤና እክልና ጫና በግለሰቡም ላይ በማህበረሰቡም ላይ ምን አይነት ሊሆን እንደሚችል እኔ መገመትም መረዳት የምችለው አይነት አይደለም። ትዝብት አለ ወይ እዚህ ነገር ላይ? ጥናት እንኳን ባይኖር ትዝብት እንደሚኖር እርግጠኛ ነኝ። ይሄ ባህል በጣም ብዙ ትዝብት ነው ያለ። በጣም ትክክል ነገር ነው ያነሳው። ምክንያቱም ቅድም ስንል ነበር ጤናማነት፣ የአእምሮም ጤናማነት፣ በአጠቃላይ ማህበራዊ ጤናማነት ብለን ብንነሳ ውጤት ነው። ዝም ብሎ አንድ ሰው ጤናማ ሲሆን ሲታመምም ውጤት ነው። አንድ ሰው አንድ ነገር ሲያመው በዚህ በሆነ ነገር ተነስቶ ታመመ። ጤናም ውጤት ነው፣ ጤናማነትም ውጤት ነው። የምንድን ነው ስንል ማህበራዊ መነሻዎች አሉ፣ ፖለቲካዊ መነሻዎች አሉ፣ አካባቢያዊ መነሻዎች አሉ፣ ኢኮኖሚያዊ መነሻዎች አሉ፣ አካላዊ የሆኑ ባዮሎጂካል የሆኑ መነሻዎች ሊኖሩ ይችላል። እነዚህ ሁሉ መነሻዎች ናቸው። እንደኛ አይነት ማህበረሰብ ማለት ለተደጋጋሚ ጥቃት የተጋለጠ ማህበረሰብ፣ ያ ጥቃት እንግዲህ እንዳነሳው ለምሳሌ ተደጋጋሚ የሆነ የጦርነት ዑደት አለ እኛ ጋር። በእኛ እድሜ ማለት ሁሌ ጦርነት አለ እንትን ነው። በሚያሳዝን ሁኔታ ተደጋግመን ከዚህ በፊትም አንስተናል። በጣም ተወልደን እስከምንሸብድ እስከምናረጅ ድረስ ስለ ጦርነት እናውቃለን። የሆነ ጊዜ ላይ ይመስለኝ ነበር ማለት የሆነ ጊዜ እንደው በእኔ እድሜ ይሄ ነገር ያበቃል የሚል ነበር። አሁን እንደዛ አይነት እንትን የለኝም ማለት እንደዛ አይነት ከዚህ ነገር ጋር ነው የምኖረው ብለሃል? አዎ ከዚህ ነገር ጋር ነው የምኖረው፣ በእኔ እድሜ ቢያንስ ያልቃል የሚል የለኝም። ለምን እንደሆነ በኋላ ማንሳት እንችላለን። እሱ ግን ምክንያቱም ሂደት ስለሆነ ምንድነው አያያዙን አይተው ስንቁን ይቀሙታል ይባላል። እንደዛ እንደሚባለው ነው። እና አያያዙ ነገሮቹን ስታየው የት ጋር ነው የሚያልቀው ብለህ ስታየው በሰው እድሜ ልክ በእኛ በቀረን እድሜ ልክ ስታስበው ላይክሊ አይደለም ብዬ የማስበው። ሊሆን ይችላል ማለት ከዛ በኋላ ደህና ተስፋ ማድረገው ልጆቻችን ደህና ይሆናል የሚል ተስፋ አለኝ። ግን በሂደት ጊዜ ስለሚፈልጉ እነዚህ ነገሮች አይደለም። የረሃብ ዑደት አለ፣ በጣም በተደጋጋሚ ለረሃብ መጋለጥ አለ። የበሽታ ዑደት አለ፣ በጣም የተለያዩ በሽታዎች በተለያየ ጊዜ ሰዎችን
እየመጡ ይጨርሳሉ። የሆነ ጊዜ ላይ እነዚህ አባላዘር በሽታዎች ቲቢ ነበር፣ የሆነ ጊዜ ላይ HIV ነበረ። እንደዚህ በሽታዎች የተመላለሱ ይጨርሳሉ። ከዛ ደግሞ የተባለው የተፈጥሮ ነገሮች ጎርፍ፣ አሁን ደግሞ መሬት መንቀጥቀጥ እና እነዚህ ሁሉ ይደራረባሉ አንድ ማህበረሰብ ላይ። ስለዚህ የማህበረሰባችን ውጤት ስለሆንን በጤናማነታችን ላይ ተጽዕኖ መፍጠሩ የማይቀር ነገር ነው። ጤና ውጤት ነው ስላለን ማለት ምንድነው ያ ውጤት የሚሆነው ማለት እንዴት ነው? ምንድነው ሳይሆን ምንድነው የሚሆነው? የምናየው ነገር ምንድነው? የምንታዘበው ምንድነው ካል አሁን ዝም ብለን ማህበረሰባችንን ስናስተውል በአብዛኛው የሚታየው ነገር ምንድነው ብለን ነው የምንነሳው። በአብዛኛው የምናየው ነገር በሁለት መልክ ማስቀመጥ ምናልባት ፌር ለመሆን በሚለው በሁለት መንገድ ማስቀመጥ ይቻላል። ይህን በጣም በደንብ አድርጎ ማብራራትም ስለሚቻል ነው። መከፈል አለው። የኛ ማህበረሰብ አንዱ በትልቁ የምታስተውለው ነገር እኛና እነሱ አለው። በፈለከው መደብ ሄድና እኛና እነሱ አለው። ለምሳሌ በሚሆነው ነገር ደስ የሚለው ሰው አለ፣ በጣም የሚመረው ሰው አለ። የሚያየው ነገር የኔ ነው ብሎ የሚያስባለ፣ የኔ አይደለም ብሎ የሚያስባለ፣ ተወስዶብኛል ብሎ የሚያስባለ፣ አልወሰድኩም የሚላል። ስለዚህ አንድ መከፈል እንታያለ። ይሄ መከፈል ከምን መጣ የሚለውን ማስተዋል ይፈልጋል። አንዱ መነሻው እሱ ነው ብዬ ነው የማስበው። ተደጋጋሚ የሆነ ጉዳት፣ ጥቃት፣ ሰቆቃ ውስጥ አንድ ማህበረሰብ ሲያልፍ እንደየጊዜው ጎጂና ተጎጂ እየተለያዩ ይመጣሉ። ጎጂና ተጎጂ አንዴ ጎጂ ሆኖ በኋላ ተጎጂ ሊሆን ይችላል፣ ተጎጂ ሆኖ ጎጂ ሊሆን ይችላል። እሱ በጣም ይሄን ራሱ ለምደነዋል በጣም ግን ያ ልዩነት እየሰፋ ይመጣል። ምክንያት አለው እሱ የሚሰፋበት። ስለዚህ አንድ በጣም የምታስተውለው ነገር እሱ ነው። ከዛ ውስጥ በእነዚያው በሁለቱ ክፍል ውስጥ ነገር ደግሞ የምታስተውላቸው ነገሮች አሉ። በአንድ ወገን ምሬት፣ ብሶት፣ ንዴት፣ ኃይለኝነት፣ ምን አባቱን እስከዚህ ውጪ ማለት፣ እዛ ውስጥ ደግሞ አይ ብሎ መተው፣ መሰልቸት ሳይሆን ተስፋ መቁረጥም አትለው፣ ዛሬ ተኮር መሆን ላይ የጊዜው ነገር ላይ ማተኮር፣ የሚያሳስበው ነገር አለማሳሰብ። በዚህኛው በኩል ደግሞ ተመሳሳይ ንዴት፣ ብሶት ይሆንና ግን ለምን እንደዚህ ሆነ የሚል ነው ማለት ይሄ ስለሚያዘኝ እኔ አሁን ባለቅስ አንተ ለአለቅሰው ልትናደዳለህ ማለት እንደዛ ነው ይመስለው። ላይክ ይሄ እንዴት እንደዚህ ይሆናል? ምን ሆኖ ነው? ምን ተበድሎ ነው? ምን ተነክቶ ነው እንደዚህ የሚል ለምንድን ነው የሚከፋው? አንድ ጊዜ እዚህ ስቴዲየም ሩጫ ይደረጋ አይደው ነው ትዝ ይል እንደሆነ የሆነ ሻምፒዮንሺፕ ነገር ሆኖ አያውቅም ነበር። የጎዳና ላይ ሩጫ ነው እዛው ስቴዲየም ውስጥ ትልልቆቹ ነቀሪሳና ጥሩነሽ ምናምን ሮጠዋል። የዛን ጊዜ አፍሪካ ይሁን የምን ብቻ ሻምፒዮንሺፕ ነው። እና ያን ጊዜኛ ሳይካትሪስት ሆኛለሁ። ሳይካትሪስት ሆንኩ አይመስለኝም፣ ሬዚደንት ሆኜ ነው ወይም ሳይካትሪስት ሆኜ በሬዚደንት ሆኜ ወጣትና ተስፋ ያለው ሰው በነበርኩበት ጊዜ እና ከስራ ወጣንና ጥቁር አንበሳ ከአንድ ሐኪም ጓደኛዬ ጋር እስኪ ስቴዲየም እንግባና አንድ የመጨረሻ አሸነፉት ነበርና ብሔራዊ መዝሙር ያኔ መዘመር በጣም ደስ በሚለን ፕሪቪሌጅ በቃ ሄደን እንዘምር፣ ሲዘመር ምናምን ተባብለን ሄድን። ስንሄድ ግርግር ምናምን አለ። ፖሊስ አዛዥ ነገሩን ጠየኳቸው። እንደዚህ ነው፣ ግቡ ሂዱ፣ እኛ መዝሙር ለመዘመር ነው የመጣ አልቋል፣ እንዳለቀ አውቀናል፣ ስለዚህ ሂዱ ግቡ አለ። ከዛ ገባን፣ ሄድን። ልክ ስቴዲየሙ ጋር እንዲህ ስንደርስ የሆነ አንደኛው ፖሊስ ሂዱ ምናምን ያ ልጆች ያባራል በሃይላንድ እየመታ። ከዛ እኛንም ጨመረና እኔ ጓደኛ ሊመታን ባልሆነ በሃይላንድ እያልኩ በሃይላንድ ነው ሂዱ ምናምን እያለ
ብዬ ተናደን ምናምን ነግረውናል፣ ኮሎኔሉ ግቡ ብለውናል ሄደ ከዚህ ምናምን ያለ በሃይላንድ ደግ ሆኖ ነው እኮ በሃይላንድ እኮ። አዎ ከዛ በልሽ እንዳመታኝ በሃይላንድ በቃ እንመለሳለን ብለን ሄድንና ከጓደኛዬ ጋር እንዲሄድን ማለት ነው። ልክ ከጊዮን ፊት ለፊት እንደዚህ ተመልሰን በቃ እንመለሰን እየተመለሰን በጣም የሚያሳዝን ነገር እኮ ነው እላለሁ ስል አንደኛው ፌደራል ያዘኝ። ከዛ ምን ነው አልኩት። ምንድነው የሚያሳዝን ነው የምትለው? የምርን ነው በእውነት ያብለ ነው። ከዛ እንዴ ላላዝን ነው እንዴ ማገባ አንተ ነው ባዝን አልኩት። ለምን ታዝናለህ? እናት ሞቶብሃል፣ አባት ሞቶብሃል። ማመን አልጨ ማለት እና ጓደኛዬ እና ላናዝን ነው ማለት ፋርስ ነው እንጂ አዘንኩ ማለት ተከለከለ ሲያቀር እንግዲህ በጣም ገርሞኝ ምን የሚያሳዝን ነገር አለ ምናምን ብሎ ከተያያዝን ከዛ እኔ ለያዘኝ ተያያዝን። እሱም አከረረ። እኔ አለቅም አልኩኝ ማለት ማዘን መብቴን ማን ስለሆንኩ ጭራሽ የዛኛው ሳያንሰኛ የሃይላንዱ ሳያንሰኝ ደግሞ አትዘልለኝ ነው መንገድ ላይ እየሄድኩኝ ብዬ ተያይዘን ሄድን። ተያይዘን ስንሄድ አገኘናቸው ኮሎኔሉን አገኘናቸው እና ይሄው እርሱ እንደዚህ ፈቅደውልን እንደዚህ አይደለም ታዲያ ምን ነው ግቡ ብያችሁ ነበር እኮ አይ አልገባም ብሎ መለሰን። ይሄኛው ደግሞ ለምን ያሳዝናል አልክ ብሎ ደግሞ እንትን ይለናል አልኩ። ሰውየው ተለቅ ያሉ ሰው ናቸው፣ እኛ ጎረምሶች ነን ያን። ከዛ አዩና ምንድነው አሉ። ዝም ብለው ያሳዝናል ምናምን እያሉ እንትን ሰውን እንትን ለማለት ምናምን ለማነሳሳት የኛ ሀገር መንግስታት በጣም ድንጉጦች ናቸው። በጣም ይገርማል። ሁሉ ነገር ኖሮ የሆነ ጉልበት ኖሮ ለምን ድንጉጥ ትሆናለህ? ለምን ታዝናለህ ሊሏል። ኤግዛክትሊ እና ከዛ ሰውየው እና እኔ ከሷለኝ አልኩ። እሺ አንተ ራስ በጣም ተስፈኛ ነበርክ ከሷለሁ አልኩ። ከዛ አይ በቃ ምናምን ብለው መከሩት ትተን ሄድን። ኤኒዌይስ ያነሳሁት በምንድን ነው ለምን ትከፋለህ ምናምን የሚል ደግሞ ታያለህ። ስለዚህ ዋናው ትዝብት አንዱ እሱ ነው ማለት ሰዎች በአንድ ወይ በሌላ መንገድ ምላሽ እየሰጡ ነው የሚመስለው። ያ ምላሽ ሁልጊዜም በግለሰብ ደረጃ ተደጋጋሚ ጥቃት ሲደርስበት አንድ ሰው ምን ያደርጋል ምን ይሆናል ብለን ስንነሳ ሰው ዝም ብሎ አይሞትም። በግለሰብ ደረጃ ሁለት አይነት የመከላከያ መንገዶችን ይጠቀማል ከስነ ልቦና አንጻር ማለት ነው። አንደኛው እንቅስቃሴ ያለበት መከላከያ ነው። እንግዲህ በሳይንስ ባዮሎጂ የተማሩ ሰዎች የሚያውቁት ፋይት ኦር ፍላይት የሚባለው ማለት ነው። ለምሳሌ መንገድ ላይ የሄድክ የሚያስደነግጥ ነገር ቢመጣ የሚቀል ኤግዛምፕል መኪና ሊገጨው ቢመጣ ቆማ ጠብቀው ማለት ዘለት ሮጥ አለ እና እዚህ ጋር ቦይ ቢኖር ቦዩን ዘለው ትሄዳለህ። ከየት ነው የምታመጣው እንደዚህ አይነት ጉልበት? ምክንያቱም በአገር ሰላም ቢሆን ቦዩን ዘለው አትሄድም፣ አቅም አይኖርም እኮ ልዝለለው ብለህ መንደርደር አለብህ ወይ አልችለውም ትላለህ ምናምን። ስለዚህ ሮጦ የማምለጥ ወይም ደግሞ ሰው ቢሆን የመጋፈጥ ማለት እና ትሞክረዋለህ፣ ትጋፈጠዋለህ። ስለዚህ ወይ ትጋፈጠዋለህ ወይ ሮጠህ ታመልጠዋለህ። አንድ እንቅስቃሴ ያለበት ይሆናል። ሁለተኛው የምንከላከልበት መንገድ ግን እንቅስቃሴ የሌለበት ይሆናል። ፍሪዝ ማድረግ፣ መደንዘዝ፣ ዝም ማለት፣ መቀበል እና ያን ተቀብሎ ደግሞ በተቀበሉት ነገር ላይ ሪዛይን ማድረግ ምንድን ነው? ሪዛይን ማድረግ ማለት ለጉዳዩ ምላሽ መስጠት ማቆም። ምላሽ መስጠት ሁለቱንም እንጠቀማለን። አሁን በእኛ ማህበረሰብ ውስጥ ሁለቱንም ታያለ። ሁለቱንም አይነት ምላሾች ታያለ። በአንድ ወገን ምንም ምላሽ አለመስጠት፣ ዝም ማለት ምላሽ ነው እኮ ግን ምላሽ አትሰጥም እንጂ ምላሹ ይሄ ነው ማለት ዝም ማለት በቃ ለነገሮች ትኩረት ያልሰጡ መምሰል ግን ትኩረት እየሰጡ እየሆነም ማለት ነው። በአንድ ወገን በሌላ ወገን ደግሞ የሚጋፈጥ ታያለ፣ ሮጦ የሚሸሽም ታያለ። ብዙ አሁን አንደኛው ውጤት ነው ብዬ የማስበው የኛ ሀገር
በተደጋጋሚ የሆነ ሰቆቃ ውስጥ ማለፋችን ለረጅም ጊዜ ማለፋችን በማህበረሰቡ ላይ ያመጣው አንደኛው እንቅስቃሴ የሞላበት ውጤት ሽሽት ነው ማለት ብዙ ሰው አገር ሸሽቷል። ብዙ ሰው ከሀገር ሸሽቷል በተለያየ ጊዜ ማለት ነው። ከደርግ ጊዜ ጀምሮ እንኳን ብንቆጥር ማለት ደርግ ከመጣበት ጊዜ ጀምሮ ነው ብዙ የሰቆቃው አክቹአሊ ብዙ ያበዛ ያለው እና የመሸሽ ምናምን የመጣው ብዙ ሰው በአካሉ ትቶ ሄዷል። ሁለተኛ በመንፈሱ በስሜቱ ትቶ ሄዷል። ለምሳሌ በጣም የምታስተውለው ነገር ያገባኛል ባይነት በጣም ቀንሷል። ብዙ ያገባኛል ባይ እኮ ነበረው በእኛ እድሜ እንኳን ብዙ ያገባኛል በየቦታው ማለት ቅድም ሰፈር ውስጥ ስናድግ ካልነው ጀምሮ ሰፈር ውስጥ ልጆች ስናጠፋ ልጆች ሆነ ምናምን መንገደኛ ተለቅ ያለ ሰው ያገባዋል እንዲያታርጉ ስትጣላ ይዘዋል ታው እንደዚህ ነው ምናምን ይላሉ። ያገባኛል ባይነት ጠፍቷል። ስለዚህ በዛም መሸሽ አለ። ሌላኛው ከማህበራዊ ተሳትፎ መሸሽ ከብዙ ማህበራዊ ተሳትፎ ምንም ለውጥ አላመጣም በማለት ምንም ለውጥ አይመጣም በማለት ሰዎች ይሸሻሉ። ስለዚህ መሸሽ በጣም ከፍተኛ የሆነ በጣም መሰረታዊ የሆነ መገለጫው ነው በእኛ ማህበረሰብ ውስጥ የሚታይ። ይህን ልክ ስታነሳ ሪማይንድ ያደረገኝ ሰሞኑን በተለይ ቲክቶክ ላይ በጣም ቫይራል የሆነ ዘፈን አለ። የሽሽግ ቸኮል ዘፈን ነው። ሰዎች እንደ ባክግራውንድ ሙዚቃ አድርገውት ዝም ብለው መኪናቸውን እየነዱ ሻይ እየጠጡ ዘፈኑን ይጠቀሙበታል። በጣም ስለገረመኝ ነው። ግጥሙ ምን ይላል መሰለ? መሄዴ ነው እንጂ ትንሽ ያበረደኝ ነዋሪ ሰው በሆንኩኝ እንዴት በነደደኝ ይላል። እና ሰዎቹ መሄድ እችላለሁ ብዙ ትርጉም ይኖረዋል። ራሱ ነዋሪ ሰው በሆንኩኝ ሲሉ ቋሚ ሆኜ የዚህ ምድር ላይ የምኖር ሰው ማለት ሊሆን ይችላል። ወይም ደግሞ አሁን በዚህ ጊዜያዊ ሁኔታ ውስጥ እዚህም ማልቆይ ሰው ስለሆንኩኝ ነው ይላል። ግን ስላለንበት ሁኔታ ይናገራል። በጣም ወጣት ልጆች በእድሜያቸው በጣም አፍላ ልጆች ሁሉ ዘፈኑን አድርገውት 50 ዓመት ያለፈውን ዘፈን እንደ ባክግራውንድ አድርገው ይጠቀሙታል። እና ለእኔ ነዋሪ ሰው በሆንኩኝ በሆን ኖሮ እንዴት በነደደኝ የሚለው ሀሳብ አትሊስት መሸሽ ይችላለሁ ነው። አብዛኛው ግን እዚህ ሀገር ላይ የሚኖር ሰው እንደምትሉ አይነት መሸሽ የሚችልበት አይደለም። በተለይ አንገብጋቢና አስቸጋሪ ሁኔታው የማያቋርጥ ሆኖ በሚዘልቅበት ጊዜ ሪዛይን ማድረግ ያልከው ነገር አለ። ሪዛይን ማድረግ ለማይችል ሰው ከአእምሮ ጤና አኳያ ይሄንን ማድረግ ይችላል ብሎ የሚባል ነገር አለ ይሆን እንደ ምክር የሚሰጥ? ጥሩ ጥያቄ ነው። ምናልባት በመጀመሪያ ለምን የሚለው ማየት ሊፈልግ ይችላል። ለምን እንደዛ ሆነ ሰው አሁን ይሄ በእግሩ መሸሽ አልቻለም። ወደ ውስጡ ነው የሸሸው ሰው ወደ ውስጥ መሸሽ ነው። የሰው ልጅ ተነሳሽነትን ከየት ነው የሚያመጣው ብለን ነው አንድ ነገር የማድረግ ፍላጎት ከምንድን ነው የሚመጣው ብለን ስንጠይቅ የሰው ልጅ አእምሮ የተዋቀረበት ስሪቱ የተወሰነ ፍላጎት ማድረግ ለመሳሰሉ ተነሳሽነት አለው። በምሳሌ ላስረዳ። ለምሳሌ ሰው መንከባከብ ሁላችንም ያለን ተነሳሽነት ነው። ሐኪም መሆን አለመሆን አይፈልግም። አሁን እኛ እየተነጋገርን ነው አይደል? እየተነጋገርን እዚህ ውጩ ላይ ህፃን ልጅ እያለቀሰ ቢሆን መጀመሪያ የምናስበው ነገር እናቱ ወይ አባቱ ወይ አንድ ሰው ቢሆንና እንትን ያደርገዋል ብለን ነው የምናስበው አይደል? ከዛ ስለዚህ እንቀጥላለን ንግግራችንን። ግን ጩኸቱ በጣም የጨመረ ቢመጣ ንግግራችን እየቀጠልን ቪዲዮ የሚያነሳል ልጅ እሱም አያስችለውም። ሄዶ ምንድን ነው ነገር ብሎ ሄዶ ቼክ ያደርገዋል አይደለም? ከዛ ደግሞ በጣም ነገሩ ከጨመረና ጫጫታው ከበዛ አቋርጠን ሄደን ምንድን ነው ብለን ያ ተፈጥሯዊ ነው። ስለዚህ ለሰውን ለመንከባከብ መፈለግ፣ ከሰው ጋር ግንኙነት እንዲኖረን፣ ከሰው ጋር መጫወትን መፈለግ፣ ስራን መስራት፣ አንድ ነገር ለማወቅ መጓጓት አእምሯችን የተዋቀረበት ነው። በጣም ወደ ብዙ ጥናቶች አሉን ይሄን የሚያሳዩ ተነሳሽነት። ስለዚህ የምንጠይቀው ነገር ይሄን ተነሳሽነት የሚያጠፋው ነገር ምንድን ነው? ይሄንን አንጎላችን በተፈጥሮ አእምሯችን በተፈጥሮ በእድገት ያዳበረውን የመነሳሳት
ፍላጎቶች የሚያደበዝዝበት ምንድን ነው ብለን ስናል የመጀመሪያው በተደጋጋሚ ከሰቆቃ ጋር የተያያዘው ነገር ፍርሃት። ፍርሃት ማጥፊያው ነው። ማብሪያ የለውም። ማብሪያ ኑሮ ነው። ፍርሃት ማጥፊያው ነው። ስለዚህ ምንድን ነው ምን ማለታችን ነው? ፍርሃት ማጥፊያው ነው ስንል አንድ ሰው በተደጋጋሚ ሰቆቃ ውስጥ ሲያልፍ አቅሙ በከባድ ሁኔታ ይፈተናል ማለት ነው። ይፈተሻል ማለት ነው። የማድረግ አቅሙ እና አልቻለም ማለት ነው። ስለዚህ አንድ ጊዜ ካልቻልክ ችግር የለው። አንድ ጊዜ ካልቻልክ፣ ሁለት ጊዜ ካልቻልክ እየተማርክበት ልትሄድ ትችላለህ። ግን ሲደጋገም የምትማረው ነገር አይኖርም። የምታውቀው ነገር ይሄ ነገር የማይለወጥ መሆኑን ነው የምታደርገው። ልመልስ ብትል ግን ሁሌ የሚያስፈራህ ነገር ጥቃት ነው። እነዚህ ነገሮች ካወቅንባቸው ጥናቶች አንደኛው ለምሳሌ አይጦች ላይ ሰውና አይጥ በጣም ብዙ የሚያመሳሰላቸው ነገር አለ። በጣም የሚገርም ነገር ነው። በጣም ከብዙ ነገር ጋር ብንመሳሰሻል ከአይጥ ጋር መሆኑ ይገርማል። ብዙ ሰዎች ደግሞ የሚጠሉት መሆኑ ደግሞ ግን ቅርብ ነገሮች ይጠላላሉ ይባላል። አንድ ብረት እንደ ብረት ነገር የታጠረ ነገር ውስጥ አይጦች የሆኑና ኤሌክትሪክ ሾክ ይመጣል። እሺ። እና አይጦቹ ሊሮጡ ሊያመልጡ ይሞክራሉ። መውጫ የለው። ከዛ ይጠፋል እንትኑ ንዝረቱ ማለት ነው። የኤሌክትሪክ ንዝረቱ ይጠፋል። ከነጋ ላይ ይመጣል። እሺ። ሲመጣ ከነገር ይሞክራሉ አይጦች። አሁንም መውጫ የለም። ከዛ ሲደጋገም ልክ ሲመጣ ለጥ ይላሉ አይጦቹ። ለመሮጥ አይሞክሩ። እየነዘራቸው አይሞክሩም። በቃ ይችሉታል ንዝረቱ እስከሚያልፍ ድረስ ብለው በቃ ይመጣል ይሄ ነገር ከሆነ ጊዜ በኋላ ያልፋል ብለው ይተውታል። በጣም ጥናቱን ኢንተረስቲንግ የሚያደርገው ነገር ምንድን ነው? ትዊስቱ ተከፈተ እንትኑ ሳጥኑ ክፍት ሆነ። አሁን ማምለጥ ይችላሉ ነው። መጣ ሾኩ ለጣውንም ዋው ላይክ ኦኬ ማለት ምንድን ነው ይሄ ነገር? ለርንድ ሄልፕለስነስ ይባላል። ይሄ ረዳት ማጣትን ከችግር የሚያወጣ ነገር ማጣትን የምንማረው ነው። ምክንያቱም ሰዎች ስንወለድ ያለ ጊዜያችን ነው የምንወለደው ማለት ከብዙ ፍጥረታት አንጻር ስንታይ በግ ወይ ፍየል ምናምን ብትሆን ትንሽ ነቅነቅነቅ ብለህ በእግርህ ትራመዳለህ። ሰው በጣም ጊዜ ይፈጅበታል ራሱን ለመቻል። 18 ዓመት ነው ይፈጅብናል ራሳችን ለመቻል። በጣም ብዙ ነው። በጣም ያለ ጊዜያችን ስለምንወለድ ሁል ጊዜ አጋዥ ፈላጊ ፍጥሮች ነን። አጋዥ ፈላጊ እና ያን እገዛ ደግሞ ማህበረሰብ በተዋቀረበት ስርዓት መሰረት ቤተሰብ፣ አሳዳጊ፣ ጎረቤት፣ ትምህርት ቤት፣ ቀበሌ ባለው ምናምን እያለ እስከ መንግስት ድረስ ተዋቅሮ አጋዥነት ሁል ጊዜ አጋዥነት አለ። አንድ ነገር ሲደርስብኝ አጋዥ አለ። ስለዚህ እንደዚህ ድክ እያልኩኝ ምናምን እንደዚህ ስል የሚይዘኝ እንደዚህ የሚያደርገኝ ይፈልጋል። እሱ በራስ መተማመንም ፍላጎትም እየጨመረ ይወጣል። ምክንያቱም አንድ ነገር ቢገጥመኝ የሚያግዘኝ አለ፣ ከዚህ ችግር የሚያወጣኝ አለ። ይሄ ሁሉ ስለዚህ እምነት የግድ በሌላ አካል ላይ እምነት ማሳደር አለብን ማለት ነው። አንዳንድ ጊዜ ላይክ በመንግስት ላይ የምናሳድረው እምነት ከቤተሰብ የመጣ እኮ ነው። ከየትም መንግስት ይታቋል። ስትወለድ መንግስትን የሚያውቅ ልጅ የለም። የሆነ የፓረንታል ምትክ ነገር ነው። ስትራክቸሩ እሱ ነው፣ ሌላ ነገር የለውም። ደረጃው ይለያያል። በተደጋጋሚ ወላጅህ አንተ ድክ ብዬ ወፌ ቆመች ባይባልልህ ማለት ነው ልቁም ስትል ወይ ደግሞ ሄደ ሞክረ ውድቅ ስትል ባይዝህ ልሞክር ትላለህ አትልም። አታም ነው። ከዛ ይዘህ ሙጭጭ አሉ ልጆች በጣም ረጅም ጊዜ የሚፈጅባቸው ለመቆም ሙጭጭ አትለቅም። ይዘህ ቀሚሱንም ይሁን ምናምን ይዘህ ትታገላለህ። ካልሆነ ግን ትተዋለህ፣ አትሞክርም። መተውህ አይቀርም። ስለዚህ ተደጋጋሚ የሆነ አጋዞች ድክመት፣ የሚያግዘው አካል ድክመት፣ ከችግር የሚያወጣው ያወጣኛል ብሎ ያሰበው አካል
ሳያደርግለት ሲቀር መሞከር ለአደጋ ስለሚያጋልጥ ፍርሃቱ እንዳይሞክር እንዳይሰራ ያደርገዋል። ይሄ እንግዲህ እንዴት ነው የሚፈጠረው ብለን ደግሞ ስንወስደው ማለት ነው። ይሄ እንግዲህ ለምሳሌ ዝም ብለን በተፈጥሮ አጋዥ ኖሮ የሚያጋጥሙ ነገሮች ሲኖሩ የሚፈጠረው ነው። አጋዡ ራሱ ቢያጠቃስ ነው። አጥቂው አጋዥ ሲሆን አጥቂው ወይም ስጋትህ ይከላክለኛል፣ ይጠብቀኛል፣ ይወደኛል፣ ትኩረቱ እኔ ነኝ የምትለው እናት አባትህ ቢሆን የሚያጋጥም ስለሆነ በግላት እናት አባቶች ለልጆች እንደዛ ሊሆን ይችላል ሲሆን የት ነው መጠጊያ? የት ነው የምትሄደው? በጣም አሳዛኝ ነገር ነው የሚሆነው አይደል? በጣም ወደኛ ማህበረሰብ ስንገለብጠው በሁለቱም ነው የሚጠቃው። በመጀመሪያ በተደጋጋሚ በሚደርስበት ተፈጥሯዊ ለምሳሌ የበሽታ መደር የወረርሽኝ መመላለስ ብትል የተፈጥሮ አደጋ መመላለስ ምናምን ብትል ያጋዡ ችግር አለ። አጋዡ አለ በሽታ የሚያመጣው ምናምን የሚያመጣው ግን ሲኖር አይደርስልም። ብዙ ጦርነቶችን በእኛ ሀገር ለዘመናት ያሉትን ብታይ ደግሞ በአብዛኛው በማህበረሰብና በጥንቃቄን እያስተዋልኩ ነው። በጣም ያልከኝ የፍርሃት ውጤት ነው። ላለመሳት ነው። ችግር የለው። እንደዚህ አይነት ሰው ፖዝ ካረገ መንግስት አካባቢ ሊሄድ ነው ማለት ነው። ኤግዛክትሊ። ህዝብ በማህበረሰብ በአብዛኛው በመንግስት ተጠቂ ነው። ሁል ጊዜ ነው የታስበው ስለሚገርመኝ ነው ማለት እንዴት እንደዛ ሊሆን ይችላል መሆን የነበረበት ከሆነም ማለት ነው። ቀደም ባሉት ጊዜዎች ስትወስደው ማለት ነው። ቀደም ባሉት ጊዜዎች ስትወስደው ጦርነቶች ምናምን ብትል በአብዛኛው ስልጣን ሊይዙ በሚፈልጉ ሰዎች መካከል የሚደረግ ነው። በዛ መሃል ህዝብ ይጎዳል። ቀጥታ ጥቃት አይደርስበትም ህዝብ በአብዛኛው ማለት በአንድ ወገን በሌላ ወገን ሆኖ ሊጠቃ እንደዚህ ሊሆን ቢችልም ማለት ነው። ሶስተኛ ሰለባ ነው የሚሆነው። ግን መሰረታዊ የሆነው ኃላፊነት ላይ አጋዡ ተንከባካቢው ሳይሳካለት ሲቀርና ሲወድቅ ግን ህዝብ የት ጋር ነው የሚደርሰው? በየትኛው መንገድ ይመልሳል? ቅድም ያነሳ ነው በእንቅስቃሴ ባለበት በመሮጥ ወይስ በመታገል ወይስ ደግሞ ዝም በማለት በመሸሽ ያለው ነገር እስኪያልፍ ብሎ በመጠቅ በየትኛው መንገድ ነው የሚመልሰው የሚለውን ይወስነዋል ማለት ነው እሱ። ይሄን ግን ማን ነው ወደዚህኛው የሚሄደው? ለምሳሌ በመሸሽ ወይ በመታገል የሚሄደውና ሽሽቱን ደግሞ ሪዛይን በማድረግ በተስፋ በመቁረጥ ወይም ያገባኛል ባይነትን በመተው የሚመልሱት ደግሞ የተለያዩ ናቸው። ምክንያት ሁል ጊዜ ሶስት ተሳታፊዎች አሉ፣ አክተርስ አሉ በዚህ ጉዳይ። ጥቃት አድራሹ አለ፣ ቀጥታ ጥቃት የደረሰበት አለ፣ ተመልካቹ አለ አይደል? ጥቃት አድራሹ አሁን መጀመሪያ ወደ አነሳው ሐሳብ እየተመለስኩ ነው። ጥቃት አድራሹ ጥቃት ሲያደርስ ለምንድን ነው የሚያደርሰው ብለን ነው የምንነሳው። ለምንድን ነው ጥቃት የሚያደርሰው ብለን ስንነሳ ለማጥፋት ሰውን እንደዚህ ለመበደል እንደዛ አይደለም። መቼም ቢሆን ስነ ልቦናዊ ምክንያቱ እሱ አይደለም፣ ፍላጎትን ለማስፈጸም ነው። ያ ፍላጎት ለምሳሌ በስልጣን መቆየት ሊሆን ይችላል፣ ኦር የሆነ ልማትን ለማምጣት ሊሆን ይችላል፣ ኦር ምንም ነገር ሊሆን ይችላል። ያ ፍላጎት ተቀባዩ ፍላጎት ስላልተረዳልኝ በጉልበት አደርገዋለሁ ነው። በጉልበት አደርገዋለሁ። እኛና እነሱ የሚለውን ኮግኒቲቭ ዲሶናንስ እንለዋለን። እኛና እነሱ የሚለውን የሚፈጥረው ለዛ ነው። እነዛ ግሩፖች አሁን ምን ያስለቅሳል እንትኑ ያለኝ ያኛው አሁን ፌደራሉ ፖሊሱ ምን ያሳዝናል የሚለው ማዘን የለበትም ብሎ ያስባል። ምክንያቱም የሚያሳዝን ነገር የለም፣ ማዘን የለበትም። በማያሳዝን ሁኔታ ውስጥ ማዘን ውስጥ መግባት እርግጠኛ ሆኖ ያንን የሚያምነው ምክንያቱም ሰላም አስፈላጊ ነው ብሎ ቢያምንም ማለት ይሄን ኮግኒቲቭ ዲሶናንስ ያልኩትን ለማስረዳት
ሁላችንም ሰላም እንፈልጋለን አይደል? ስለዚህ ጦርነት መጥፎ ነገር ነው ብለን እናስባለን። እንደዚህ ብሎ የሚያስብ ሰው ጦርነት ውስጥ እንዴት ይገባል ብለህ ስትጠይቅ አይ ግን በቃ ስርዓት ማስያዝ ካልተቻለ ጦርነት አስፈላጊ ነው ብሎ ለራሱ የሚፈጥረው እምነት ይኖራል ማለት ነው። ስለዚህ ይሄ አድራጊው ነው፣ በዳይ ነው ይሄንን የሚያደርገው። ቀጥታ በደል የሚደርስበት ከባድ ለሆነ ንዴትና ብስጭት ነው የሚዳረገው። በዚህ ምክንያት ምላሽ ሲሰጥ በእንቅስቃሴ ነው የሚመልሰው። ስለዚህ የቻለውን ያህል ይታገልሃል፣ ሊሞት ይችላል ምናምን ሊሆን ይችላል። የቻለውን ያህል ይታገልሃል፣ ግን አይተውህም፣ የመጨረሻ አይተውህም። በእርሊ የክርስቲያን የእርሊ የሃይማኖት እስልምናም የክርስትናም መስፋፋት ላይ የሚባል ነገር አለ። የሰማዕታት ደም የክርስትና ወይም የእስልምና የሃይማኖት የአማኞች ዘር ነው ይላል። ምን ማለት ነው? አንድ ወይም ደግሞ በግልባጩ አሁን በዚህ በጭቆና ባነሳ ነው እንሂድና ተጨቋኝ ላይ የሚደርስ በደል አመጽን ነው የሚፈጥረው። የአመጽ ዘር ነው እንደማለት ነው። ስለዚህ በአመጽ ይመልሰልሃል ይሄኛው። ሁለቱ ግን በሚያደርጉት ሁኔታ ውስጥ ተመልካቹ አለ። ከባድ ተጽዕኖ ያለው ተመልካቹ ላይ ቀጥታ ያልደረሰበት ላይ ማለት ነው። ምክንያቱም ለምንድን ነው ምክንያቱም ፖለቲካሊ ማሁን ብንወስደ ይሄን በጣም አሳሳቢው ነገር እሱ ይሄኛው ነው የተመልካቹ። ምክንያቱም አንደኛ ሲጀመር ተመልካቹ ቁጥሩ ብዙ ነው። ሁሉ ጊዜ አጥቂው እና ተጠቂው ቁጥራቸው እንዳለው ነው። ተመልካቹ ግን በብዙ ሚሊዮን ነው ያለው። ሁሌም ተመልካቹ ይበዛል። ተመልካቹ ይበዛል። ተመልካቹ ላይ የሚፈጠረው ስሜት ማለት ነው። ተመልካቹ ላይ የሚፈጠረው ስሜት አቅመ ቢስነት ነው። ምክንያቱም የሰው ልጅ ቅድም ያነሳቸው ተፈጥሯዊ ሆኑ ሌላውን ሰው መንከባከብ፣ ስለ ሌላው ሰው ግድ መስጠት፣ ሌላውን ሰው ማፍቀር፣ መውደድ፣ መጫወት፣ መላመድ ተፈጥሯዊ ነው። ይሄ ሁሉ ተፈጥሮ በእነዚህ ሁኔታዎች ሲገደብ የምትገባበት ሁኔታ ዝምታ ይሆናል። ስለዚህ እንቅስቃሴ ያለበት መከላከያ ሳይሆን እንቅስቃሴ የሌለበት መከላከያ ውስጥ ትገባለህ ማለት ነው። ሁለቱም ግን ምላሾች ናቸው። ሁሌ መረሳት የሌለበት ነገር ምላሾች ናቸው። ይሄኛው ምላሽ ዝም ማለት ችላ ሳይሆን ዝም ማለት ይሁን ብሎ መቀበልም ማስመሰል የመሳሰሉት ነገሮች የከፋ ማህበራዊ ቀውስ ሊፈጥሩ የሚችሉ ናቸው። እሱ ማስተዋል ይፈልጋል። እንደው በቅድም ባልከው በወላጅና በልጅ ግንኙነቶች ውስጥ ወይም ሌሎች እንደዚህ የፓወር ሪሌሽንሽፕ ባለበት ቦታ ውስጥ አንደኛው ሞር ፓወርፉል ባለበት ሁኔታዎች ውስጥ ከሚፈጠሩ ነገሮች አንዱ ያው ቅድም የጠቀስከው ሌስ ፓወርፉል የሆነው ወይም አቅም የሌለው ሰው እኔ ተበድያለሁ፣ ጉዳት ደርሶብኛል፣ የማይገባኝ ነገር አስተናግጃለሁ ወይም ተቀምቻለሁ እያለ ይከፋዋል፣ ያለቅሳል፣ ያዝናል። እና ብዙ ጊዜ ለምሳሌ ያን ነገር መሸሽ አለ፣ ትንሽ አጋነኸዋል ብሎ መግለጽ አለ በጨቋኝ በኩል ማለት ነው። በዚህ ሪሌሽንሺፕ ውስጥ ግን ቅድም ያልከው ሪኮግኒሽን ከናካቴው ያለ መስጠት ጉዳይ ምንድን ነው? እኔ ሁሌ ስለሚገርመኝ ነው። ለምሳሌ ተሳስቷል፣ አዎ ከፍቶታል፣ ግን የከፋው በአሳማኝ ምክንያት አይደለም ብሎ ማለት አንድ ነገር ነው። ግን አልከፋውም ወይም ሊከፋው አይገባም የሚለው ነገር ከምን አይነት የስነ ልቦና ፍላጎት ይሆን የሚመጣው? ወንደር ስለማድረግ ነው። በተለይ በመንግስት ደረጃ ባንረዳውም በወላጅና ልጅ ልዩነት ወይም በሌላ የፓወር ሪሌሽንሺፕ ግን የሆነ እይታ ማግኘት እንችላለን ብዬ አስባለሁ። እንችላለን። ቅድም ያልኩት በጣም ጥሩ ምሳሌ ሊሆን ይችላል። ኮግኒቲቭ ዲሶናንስ ያልኩት ነው። ስለዚህ ልጅ በልጅና በወላጅ መካከል የሚመወጣው በጣም ወላጅ ምንም አይልም። አንድ ልጅ ለምሳሌ ያጠፋል። ለምሳሌ ስልክ አልሰጠም ወይ ስልክን አምጣ ይላል፣ ወላጅ ይወስዳል እንበል። ልጅ በጣም ይበሳጫል እና ወላጅን ሄደ፣ ልጅ ተበሳጨ እና አንድ ነገር ማድረግ አለብህ ስትለው ምን ያበሳጨዋል? ለሱ ብዬ ነው ይላል። ስለዚህ ድርጊቱን ሁለት ተቃራኒ ነገሮች ናቸው። ለሱ ብዬ ነው ብሎ የሚያደርገው ነገር ልጁ የማይፈልገውን ነው ያደረገው። ልጁን እንደ
ግለሰብ እውቅና እየሰጠው አይደለም። የልጁ ፍላጎት ስልኩን መያዝ ነው። እሱን ፍላጎት ዲናይ ማድረጉን ግን ጀስቲፋይ የሚያደርገው ለሱ ብዬ ነው። ሊስማማ የሚችለው በዛ ምክንያት ነው። ከራሱ ጋር ያደረኩት ነገር ትክክል ነው የሚለው እማረገው ለሱ አልገባውም እንጂ ለሱ እንዲጠቅመው ነው ይሄን ማረገው። አልተገለጸለትም እንጂ ብዙ ጊዜ የሚባል ነገር ነው። ያ ማለት የሌላውን የልጁን ልጅነትና ሌላ ሰውነት እውቅና ለመስጠት ነው። ያ ደግሞ ማለት ከብዙ ጥቃት በላይ ከባድ ጥቃት ማለት እሱ ነው። ማለት በስነ ልቦና በአእምሮ ሕክምና በአጠቃላይ ብዙ አይነት ጥቃቶች አሉ ሰው ላይ የሚደርሱ። ጾታዊ ትንኮሳ አለ፣ አካላዊ ትንኮሳ አለ፣ የመሳሰል የሆነና አንደኛ የትንኮሳ አይነት የስሜት ትንኮሳ ነው እንላለን። ከነዚህ ሁሉ ብታስተያየው አንዱን ከአንዱ ማነጻጸር የለብንም እንደየሰው ስለሚለያይ፣ ግን ለምሳሌ ከአካላዊ ትንኮሳና ከስሜት የቸልታ ትንኮሳ ጋር ብናስተያይ የመጨረሻ ውጤቱ ክፉ ውጤት ያለው ችላ መባል። ስለዚህ አንድ ወላጅ ልጁን መምታት የለበትም። ልጁን ቢመታ አካላዊ ጥቃት ነው አይደለም የሚሆነው። ግን ልጁ እያገኘ ያለው ነገር ምንድን ነው? ትኩረት ነው። የሆነ ይብዛም ይነስም ትኩረት ነው እያገኘ ያለው። ትክክለኛ ትኩረት አለ። ምን ትኩረት እያገኘ ከፋም ለማ ቢተው ልጁ የለም እኮ ቅድም ያልነው ነገር አለ። ልጆች እግዚአብሔርን ከማወቃቸው በፊት መንግስትን ከማወቃቸው በፊት ወላጆቻቸውን ነው የሚያውቁት። ፈጣሪያቸው እንደ ፈጣሪ ያልነው ወላጆቻቸውን ነው የሚያውቁት። በፈጠረህ አካል ሁሉ ነገር መፍትሄ ይሆንልኛል በምትለው አካል እንደሌለ መቆጠር የራስህን መኖር እንድትጠራጠር ያደርጋል። የራስህን ኤግዚስተንስ እንድትጠራጠረው ነው የሚያደርግ። ይሄንን ደግሞ እዛ ላይ ሆነህ ደግሞ ምን ተነካህና ደግሞ የሚል ሲመጣብህ የበለጠ ደግሞ ማንነትህን፣ የህይወት ትርጉምህን፣ የመኖር ዓላማህን ሁሉ እንድትጠራጠረው የሚያደርግ ነው። እሱን ኤክስፒሪየንስ እያደረግን ይመስለኛል። እና ቅድምም ያነሳኸው ነገር ከዚህ ይሄ ሪዛይን ማድረግ ብላ ያነሳኸው ነገር ሌላ የሚጋብዘው አንድ ነገር አለ። በእኔ አስተውሎት ኦብዘርቬሽን መሰረት በጣም የሚያስገርም አይነት እኔ በእድሜ ያይቸው ማላቁ አይነት ቸልተኝነት ወይም ምን ተዳየ የሚል ኢንዲፍረንስ በጣም እያየው ነው። በተለይ በእኔ እድሜ በጣም ያገባኛል ባየሆኑ ሰዎች፣ በብዙ ጉዳዮች ላይ በጣም ተስፈኛ የነበሩ ለውጥ ማምጣት እንችላለን ብለው የሚያስቡ ሰዎች የሚያስገርም አይነት ኢንዲፍረንስ እያሳዩ ነው። እና እንደዚህ አይነት ኢንዲፍረንስ ወይም ቸልተኝነት ሪዛይን ማድረግ ጊዜያዊ ነገር ነው፣ ፌዝ ነው ወይስ የሰው ልጅ ደጋግሞ እንዲህ አይነት ነገር ሲደርስበት ሪዛይን አድርጎ በወጣበት ይቀራል፣ እንደወጣ ቀረ እንደሚባለው አይነት ነው የሚሆነው? በጣም እያሳሰበኝ ያለ ነገር ስለሆነ ሁላችንም ሊያሳስበን የሚገባ ነገር። እኔ ማምነው ጊዜያዊ ነው ብዬ ነው የማስበው። ሪሊ ናይስ። ለምንድነው ጊዜያዊ ነው ብዬ የማስበው? ያው ናይስ ይመስላል፣ ግን ነሰሰብ ጥሩ ሊሆን ይችላል እንደዛ ብዬ የማስበው ጊዜያዊነቱ ጊዜያዊ መሆን ብቻ ስለሚችል ነው። ለምንድነው ይሄ ነገር ጊዜያዊ ብቻ ነው ሊሆን የሚችለው? ለማህበረሰብ ዘላቂነት አያዋጣም። ዞሮ አንድ ማህበረሰብ ዘላቂነት አለው። እንዴትም አድርገህ ፖለቲካን ብታስበው፣ እንዴትም አድርገህ የመንግስትን አወቃቀር ምናምን ብታስበው፣ ከዚህ በፊት እኛ ከመኖራችን በፊት እኛ ከመታለማችን በፊት የነበረ ማህበረሰብ ነበር። እኛም ከሄድን በኋላ የሚኖር ማህበረሰብ ይኖራል። ቦታው አለ፣ ሰዎች ይኖሩበታል። ማህበረሰብ ዘላቂ ነው። እንዴትም አታጠፋው፣ እንደፈለግ አድርገህ አታጠፋው፣ ይኖራል የሚኖር። ስለዚህ ይሄ አሁን በተለያየ ምክንያት ያገባኛል ባይነት መቀነሱ ማለቱ ለጊዜው ከባድ ተጽዕኖ ይፈጥራል ለጊዜው። በዘላቂነት ግን የሚያዋጣ ስለሆነ የለውጥ መነሻ ይሆናል ብዬ ነው የማስበው። ለዛም ነው
ቅድም ያልኩት ይሄ የተመልካቾች ችግር ነው ብለናል። በአብዛኛው የተመልካቾች ችግር ነው መሀል ላይ ያሉ ሰው ከፖለቲካ አንጻር ፖለቲካ ብዙ ባይገባንም ግን በጣም አሳሳቢው ነገር እሱ ነው። ምክንያቱም ይሄ የሚቆይ ስላልሆነ ወደ የት ያመራል የሚለውን ነው ማስተዋል የሚፈልገው። እንደዚህ ሆኑ ዝም ብሎ ቸልተኝነቱ ምናምን ወደ የት ያመራል ነው። ምክንያቱም ቋሚ ስቴት አይደለም። ቋሚ ሊሆናችን ማለት ምክንያቱም ቋሚ ከሆነ እኮ ልንኖር አንችልም። ይሄን ዝም ብለህ ይሄን አሁን ያለውን ብትቶ መኖር እኮ አንችልም። ሌላ ይሄንን 10 ዓመት ብትጨምርበት አገር ሊሰራ ሊንቀሳቀስ አይችልም። ምክንያቱም ምንድን ነው የሚሆነው? በየሁሉም የማህበራዊ ተግዳሮቶች ውስጥ የምታየው ነገር ነው። ይሄ የሚገለጽ ነገር ነው የሚሆነው። ለምሳሌ ግድ ሳጣ እኮ ስራዬ ላይም ነው ግድ ማጣ አይደል? ስለዚህ እኔ ሐኪም ነኝ፣ ግድ ካጣሁኝ በደንብ አላክምም ማለት ነው አይደል? በደንብ ሳላክም ዝም ብሎ ማለት ሰው ደህና እየሆነ አይሄድም ሰው አይደል? እንትን አለው ውጤት አለው፣ ተከትሎ ይመጣ ውጤት አለው፣ ተከትሎ ይመጣ ውጤት አለው፣ ተከትሎ በየአቅጣጫው ማለት ነው። መኪና የሚነዳውም ሰው ግድ ካጣ እንደዛው ነው የሚሆነው። ሁሉም ሰው ግድ እያጣ ሲሄድ በተቋማት ውስጥ የሚሰሩ ሰዎች ለሚሰራሉ ስራቸውን። ስለዚህ አሁን መብራት መቆራረጥ፣ ውሃ መቆራረጥ ምናምን አይደለም፣ ሊቀርሉ ይችላል ማለት ምንም በቃ ቢሉ ሰዎች የሚሆን ነው። ለጊዜው ልትለውጠው ትችላለህ፣ ይሄን አባረህ ምናምን ልታረገው ትችላለህ። ያኛውም ሰውዬ እንደዛው ነው፣ እዛው ገብቶ የሚመለስ ነው የሚሆነው። እና ማህበራዊ ሁኔታ ሲሆን ለዘላቂነቱ ስለማያዋጣ በአንድ ወይ በሁለት መንገድ ሊስተካከል ይችላል። በጎ ይሆናል ብዬ የማስብበት አካሄድ ይሄንን እውቅና መስጠት። ቅድም ወዳነሳ ነው ይሄ ነገር ከባድ የሆነ ማህበራዊ ችግር ነው የገባንበት። ምን ተነካ ዝም ብሎ ነው አልገባ የሚለው እኛና እነሱ የሚለው ነገር መፍትሄ አይሆነው። ይሄንን ያወቀ ስርዓት ማቆም ይፈልጋል። ምን ማለት ነው? ይሄ ነገር ልክ እንደ አንድ ወረርሽኝ ማየት አለብን። ይሄ እንደ አንድ ወረርሽኝ ብናይ ኮቪድ እኮ ሲመጣ ሰው አልሰራም፣ ሰው ተቸግሯል አይደል? ይሄ እኮ ወደዛ መሄድ ነው። ያኔ በምክንያት ነው። ለዚህ እንደ አንድ ወረርሽኝ ወስዶ ይሄ በጣም ከባድ የሆነ ማህበራዊ ችግራችን ነው፣ በየደረጃው ያለ ነው። ትምህርት ቤት ላይ ልጆች ለትምህርት ፍላጎት የላቸው እንትንን አያሳዩ። አሁን እኔ ልጆች ላይ ይሄ የማወቅ ትምህርት የመጓጓት እንደዚህ ነገር አታይ ማለት ያው ይማሩታል ምናምን ይሆናል። ከዛ የሚሆነውም ነገር ግዴታቸው እንደሆነ ያውቁታል እንጂ ተነሳሽነት እንደዚህ አታየው። መምህራኖች ላይ አታየው። እኔም እንደ መምህር ራሴን ምዛው እስከትቼ ማለት ነው መሰረታዊ የሆነችውን የዕለቱን ማረግ ላይ ነው እንጂ እሱም በቃ እንደው በሆነ አይነት የሞራል የምን ነገር ተይዘህ እንደዚህ ነው እንጂ ቢሆንልህ በቃ እርግፍ አድርጎ መምጣት ሊመጣ ስለሚችል ይሄን ደግሞ ትርጉሙ ሰው እንትን ብሎ ነው ስለማያስብ ነው እንደዚህ ስለማይሆን ነው ሳይሆን ችግር ነው ብለህ ተረድተህ መነሻው ላይ ሄደህ እንዴት እንዳስተካክለው ብለህ ስርዓት አበጅተህ መመሪያ አውጥተህ መፍታት ያለብህ ችግር በተቋም በምን ደረጃ ብትለው ይሄን እንደ አንድ ትልቅ የመንግስት ስትራቴጂ መያዝ ያለበት ነገር ምንም እኔ አልጠራጠርም። ይሄንን አይደለ አርጀንሲ የሚፈልግ ነገር በጣም ትኩስ የሆነ አርጀንሲ የሚፈልግ ነገር ነው። ያን የሚያደርግ ነገር ካልሆነ ማለት ነው ሁለተኛው ነገር ምንድነው? ቀጥታ ተጠቂ ይሆናል ሁሉም ሰው ማለት ነው። ሁሉም ሰው ቀጥታ ተጠቂ ይሆናል። ስለዚህ ተመልካች የለም በዚህ ጊዜ የሁሉም ሰው ችግር ስለሚሆን የዛን ጊዜ በተደጋጋሚ በዓለም ታሪክ እንዳየ ነው በአንድ ምክንያት ከፍተኛ ምስቅልቅል ውስጥ የመግባት እድል ሰፊ ነው። አብዮት ምናምን ሊያስነሳ ይችላል በትንሽ ሰበብ ነው። እና አንዳንዴ አሁን እኔ ብዙ ነገር ስለሚፈጠር የትኛው ነገር እንደሚያደርገው እርግጠኛ አለው። ሁሉ ጊዜ አንድ አዲስ ነገር ተፈጠረ ሲባል ቀድሜ የማስበው ይሄ ሊሆን ይችላል ወይ ትሪገር የሚያደርገው ይሄ በዛ ደረጃ ስጋት ይፈልጋል። ወደዛ እንዳይሄድ ማሳብ ይፈልጋል። ከዚሁ ጋር አያይዘ ማሳብ አለበት እንደዛ ቢሆን ማለት ነው። ስለዚህ ይሄ ዞሮ ይሄ ሁኔታ ዘላቂ ሊሆን አይችልም፣ ጊዜያዊ ነው የሚሆነው። ያኛው የተሻለ መንገድ አለ መፍታት የሚቻልበት
በራሱ ከሄደ ግን የሚያመጣው መመሰቃቀል ነው እና የኛ ሀገር መመሰቃቀል ኦልሬዲ ብዙ አመት ሆኖታል። ከእንደገና ሌላ መስቀልቅል ውስጥ ከገባን ለማገገምና ለመውጣት በጣም እንደዚሁ ቅድም ስንጀምር ብለናል ማለት በእኔ እድሜ አሁን ይሄ መስቀልቅል ይጠፋል እንደዚህ ብዬ ለማሰብ ይቸገኝ። ሊሻሻል ይችላል፣ ለልጆች ጥሩ ሊሆን ይችላል። አብሶሉትሊ በዛ በጣም እምነት አለኝ። ከአንዳንድ ሰዎች ጋር እንደውም እጋጫለሁ። አንተ ዝም ብለህ ተስፈኛ ነህ ምናምን ይሉኛል። ግን ማለት ጥሩ ነው፣ ተስፈኝነትም ከሆነ ጥሩ ነው። ግን ከልብ የማምነው ነገር ህይወት የተሻለ ይሄዳል ብዬ አስባለሁ። ችግሮች እንዳሉ ሆነው የሚሄደው ግን ሰዎች እየራሳቸውን እየሰሩ ሲሄዱ ነው። የራሴን ላይ በኋላ ላይ ምን መጣበት ይሆናል። ምን እናርግ ከተባለ ሌላው አንደኛው የመንግስት ነው ማለት ሲሪየስ ፕሮብለም አድርጎ መፍታት ይፈልጋል። ሁለተኛ ግን ኩርፊያዬ ምንም ሊሆን ይችላል መነሻው፣ ወይ ኩርፊያም ሊሆን ይችላል፣ ሀዘንም ሊሆን ይችላል። ግን እኔ ማድረግ የምችለው ነገር ምንድን ነው? የራሴን መስራት ነው። ማለት አሁን ዴቭ አንተ አሳስቦ ይሄ ነገር እንወያይበት እያልክ ነው፣ የተወያየንበት ነው። በቃ የራስን እየሰራ ነው። እኔም ስራዬ የራሴ ማለት ማከም ከሆነ ማከም ነው፣ ማስተማር ከሆነ ማስተማር ነው። ይሄን ነው የምሰራው። ከዛ እንደ አባት እንደ ባል እንደምን ደግሞ እንደ ጓደኛ ምናምን ማድረገዋል። እሱን ነው የምሰራው። እሱን ማድረግ አለብኝ። እሱን እስካረኩ ድረስ ይሻሻላል። ሁለተኛው ማሻሻያ መንገድ እሱ ነው። ሁለተኛው ማሻሻያ መንገድ ሰው እያንዳንዱ ሰው የራሱን መስራት አለበት ነው። ምንም ያህል ሁኔታዎች ተስፋ ሊያስቆርጡ ቢመስሉም የራስን አለመስራቱ ያብሰዋል እንጂ አያሻሽለው። ይህን ማመን ይፈልጋል እና ሰው የራሱን እያደረገ መሄድ ያስፈልገዋል። ያገባኛል የሚል ሰው ያገባኛል ማለት አለበት። ይህን እንግዲህ ስንለው ቀላል ነው። ከስሜት ጋር ስናመጣ እኔውን ጋር መልሰን ብንመጣ ስንት ማድረግ ያለብኝ ነገር ያላረኩት አለ። ለምሳሌ ቆይ እስኪ አሁን ጊዜው አይደለም ምናምን እንደዚህ ምን ይጠቅማል ምናምን እያልክ የምትሆን ነገር አለ። ግን እውነቱ ጋር ስንመጣ ከዚህ ነገር እንውጣ ከተባለ እያንዳንዱ ሰው የራሱን ማድረግ አለበት። የችግሩን እርጀንሲ አስቸኳይነት ተረድቶ ደግሞ በመዋቅር አድሬስ ሊደረግ የሚገባው ችግር መሆን ደግሞ ታውቆ እውቅና ተሰጥቶት መሰራት ያለበት ነው። ከዚሁ ጋር ተያይዞም ቸል ልንለው የማንችለው ነገር በእያንዳንዳችም ላይ በጋራም እየታየ ያለ ከባድ የሆነ አቅመቢስነት ሄልፕለስነስ ነው እና የሆነ በተለይ ሰው አንደኛው ትልቁ ተስፋ የሚያደርግበት ችሎታው የሆነ ነገር ላይ ገብቼ ቢያንስ ተናግሬ ወይም አገልግሎት ሰጥቼ ለውጥ አመጣለሁ የሚል ተስፋ ያኖረዋል እና ሙከራ ያኖረዋል እና አሁን ከባድ የሆነ ኤጀንሲም ከማጣት ብዙ ያሰባቸው ነገሮች ላይ የተናገረው ነገር ምንም ቦታ አጥቶ ተደጋጋሚ ነገሮችም ሲደርስበት የመጣ ሄልፕለስነስ አለ ብዬ አስባለሁ እና እንደዚህ አይነት ሄልፕለስነስ ወይም ፍጹም አቅም የማጣት ስሜት የአእምሮ ጤና ጣጣዎች አሉት ይሆን? ምን ጥያቄ አለው? ስራ ያለን ለዛ እኮ ነው። ልክ ነህ። እንጀራችን መጀመሪያ ታየዋለህ ወይ? እኔ እንደማየው ይሄንን ሄልፕለስነስ እሺ፣ እንዴ በጣም 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 ነው የሚታየው አይደለ? መነሻዎቹ ቅድም ያልነው እንዳለ ሆነው አንድ ያላነሳ ነው ግን ማህበረሰብ ላይ ትልቅ የሚያመጣው ተጽዕኖ ብዬ የማስበው ይሄ ምንድን ነው? ፌታሊዝም፣ ሙትነት፣ የሟችነት እሳቤ። ኦኬ። ሁልጊዜ ስለ አእምሮ አሰራር ስናስብ ሀሳብ አለ፣ ስሜት አለ፣ ድርጊት አለ። እሺ። ከሀሳብ ነው የሚነሳው ሁሉ ነገር። ስሜት ይሆናል፣ ከዛ ድርጊት። የምናየው ድርጊት ነው። አሁን እኛ መነሻችን ድርጊት ነው አይደለ? ሰዎች ሄልፕለስ መሆን፣ ፍላጎት ማጣት፣ ምን ገዶኝ ማለት፣ አያገባኝም ማለት። ከሱ እንነሳና ወደ ኋላ ስንሄድ ስሜቱ ምንድን ነው፣ ሀሳቡ ደግሞ ምንድን ነው ብለን ስናስብ ተደጋጋሚ ችግር ሲያልፍ አንድ ማህበረሰብ እጣ ፈንታዬ ነው የሚል ሀሳብ ይፈጠርበታል። ይሄ ነገር እጣ ፈንታዬ ነው የሚል ነገር ይፈጠርበታል። እጣ ፈንታዬ ነው የሚል ሀሳብ ካለኝ ወደ ስሜቴ ምንድን ነው የሚሆነው? ምንም ነገር ባረግ እኔ ያለውጠውማ የሚል ይሆናል።
ድርጊቱም ይሆናል በቃ ምንም አላረግም ይሆናል አይደል? አንድ ሁለተኛ ድርጊቱ ምን ይሆናል? ምንም አላረግም ብቻ ሳይሆን ካደረኩም የዕለቱን ነው ማረገው፣ የዛሬ ነው ማረገው። ስለዚህ መሰረታዊ የሆነውን የአንድ ሰው የህይወት እይታ ያበላሻል። እንግዲህ መሰረታዊ የሆነው የአንድ ሰው የህይወት እይታ ምንድን ነው? ያለፈውን በትዝታ የሚመጣውን በተስፋ ዛሬን ማገናኛ አድርገን እሱ ነው አለ። እንደዛ ነው የምናየው። ስለዚህ ያለፈውም ትዝታ የለም፣ ማስታወስ አይፈልግም፣ ለሚመጣውም ተስፋ አይታየውም። አሁን ላይ ያተኩራል። ስለዚህ ተስፋ መቁረጡ ማንም ተስፋ ማጣቱ አንደኛው መነሻ በተደጋጋሚ የሆነ ችግር ውስጥ ማለፋችን እጣ ፈንታችን ነው የሚል ማህበራዊ እሳቤ ውስጥ ከቶናል ወይ? ስለዚህ ሁሉ ጊዜ የሐሳብ የስሜትና የድርጊት ቁርኝት ነው አእምሮ ጤንነት ማለት። ሌላ ነገር አይደለም። አንድ ሰው በሐሳቡ ከስሜቱ ጋር አስተባብሮ የሚያደርገው ነገር ከሌሎች ጋር ለመኖር በቂ የሆነ ሁኔታን ሲፈጥርለት አእምሮ ጤነኛ ነው እንላለን። ሐሳቡ ስሜቱና ድርጊቶቹ አንድ ላይ ሆነው ከሌሎች ጋር ለመኖር የማይመች ሁኔታ ውስጥ ሲከቱት የአእምሮ ጤና ችግር አለው እንላለን። ይህን እንግዲህ ስንደርበው የችግር የመቋቋም አቅሙን ለችግር መልስ የሚሰጥበትንም አቅም ይወስናል ማለት ነው። ስለዚህ በአጭሩ ስናደርገው የማስበው ነገር የሚሰማኝ ስሜት አለ እና እሱን ተከትሎ የማደርጋቸው ነገሮች አሉ። እሱን ማድረግ ሳልችል ስቀር ውስጥ የሚፈጠረው ምንድነው? ጫና ነው የሚፈጠረው አይደል? ሌላ ጭንቀት እኮ ምናምን ሌላ ነገር አይደለም። ይኸው ነው ማለት አንድ ሰው የሐሳቡን የስሜቱን ማድረግ ሲያቅተው ነው። ሁል ጊዜ ማድረግ ይችላል አይችልም ወይ? ደግሞ የሚያደርግበት መንገድ ሲታየው ነው። ተስፋ ማለት እሱ ነው፣ የመንገድ መታየት ነው። የማስበውና የሚሰማኝ ስሜት ማድረግ መፈጸም ይችላል የሚል ተስፋ ሲታየው ነው። ተስፋ ማጣት ማለት እሱ ነው። ተስፋ ማጣት ደግሞ መሰረታዊ የሆነ የአእምሮ ህመም መገለጫ እንደሆነ እናውቃለን። በጣም የሚስተዋል ነገር ነው። ብዙ መገለጫዎች አሉት። በጣም ብዙ መገለጫዎች አሉት። አንደኛው መገለጫ የማያሳስበን ነገር፣ ብዙ ጊዜ ማንሰማው የማያሳስበን ነገር በጣም አደገኛ ነገር አለ። ለምሳሌ ልጆች አሁን የኛን ሀገር ባለፈው 10-15 ዓመት ውስጥ ብትወስድ በአንዱ በሌላ ምክንያት ብዙ መመሰቃቀል አለ እና የዛሬ 10-15 ዓመት የተወለደ ልጅ 10 ዓመት 15 ዓመት ይሆናል ማለት ነው። ትምህርት ቤት የመግባት እድል ያላገኙ በሚሊዮን የሚቆጠሩ ብዙ ልጆች አሉ። መማር በአግባቡ ያልቻሉ በተለያየ አለመረጋጋት ምክንያት በጦርነት፣ በረሃብ፣ በኮቪዱ በምኑ ስትለው ብዙ ልጆች በኖርማል እድገት ሂደታቸው ሊገጥማቸው የሚገባውን በእኛም ሀገር ልክ ያለችዋን አጋጣሚ እንኳን አላገኙ። በእኛ ልክ ያለው ማለት ነው ከነ ችግሩ ከነ ምኑ በትምህርት ቤት በ7 ዓመቱ በ6 ዓመቱ ገብቶ በ18 በ19 ዓመት በ17 ዓመት መጨረስ የሚለውን አላገኙ። የልጅነት አንዱ መሰረታዊ ጥቅምም ችግርም ምንድነው? ሊያድጋሉ። ልጆች ናቸው አድገው አዋቂ ሰው የሚሆኑት። ማደጋቸው አይቀርም። ምንም አስተማርካቸው አላስተማርካቸው ምንም አይሙቱ እንጂ ያድጋሉ። ስለዚህ ይሄ ተስፋ ማጣት ምን ያገባኛል የዛሬው ላይ ማተኮር፣ እኔ የዛሬ ኑሮ ላይ ማተኮሬ የሚዘነጋው ነገር ቅድም ያነሳ ነው አለ ማለት ይሄ ወደ ከፍተኛ መስቀልቅል ሊሄድ የሚችል ነገር ነው በራሱ። ግን ከጀርባው ደግሞ በሚሊዮን የሚቆጠሩ ህፃናት የነበሩ ልጆች ወጣቶች ሆነው የሚመጡት የትም አይሄዱ። ይሄም ተደርቦ ነው የሚመጣበት። ስለዚህ ምን አይነት ማህበረሰብ ነው የሚወጣው? ቅድም ብዬ ሳስበው በእኔ እድሜ የሚሆን አይመስለኝም ያልኩት ለዛ ነው ማለት አሁን በአፍላ ወጣትነት ላይ በአፍላ እድሜ ላይ ያሉ ወጣቶች ብዙ ችግር ያለባቸው ናቸው። ለራሳቸው ለመኖር ችግር ያለባቸው ጎረምሳ እየሆኑ
ወጣት እየሆኑ ጎልማሳ እየሆኑ ሲመጡ ምንድን ነው የሚሆኑት? ችላ ማለት የማያዋጣው ለዛ ነው ማለት የዛሬንም እንኳን ላርግ ለማለት የዛሬን ልኖር የማንችልበት ሁኔታ ውስጥ የመግባት እድላችን ሰፊ ነው የሚሆን። ምክንያቱም አሁንም ቢሆን ላሉት ወጣትና ህጻናት ልጆች ደና የመሆን ተስፋ ያለው በተመልካቹ እጅ ነው። ዝም ብዬ በተውኩት ቁጥር ግን ከባድ ወደሆነ ችግር ውስጥ ልንገባ እንችላለን። ራሱ አሁን ያነሳው ነገር ለምሳሌ ሁላችንም ነገ የተሻለ ነገር ይሆናል፣ ነገ የተሻለ ይሆናል የሚለው ተስፋ እያኖረን ነው እና በጣም ቀላል የማይባል ደግሞ ቁጥር ያላቸው በአፍላ ዕድሜ ላይ ያሉ ምናልባት የዛሬ 10 ዓመታቸው የሆነ ዛሬ 20 ዓመታቸው የሚሞላ በሚሊዮን የሚቆጠሩ ወጣቶች አሉ። ስለዚህ ነገን ተስፋ እያደረግን እያለ እነዚህ ደግሞ ወጣቶች በእንደዚህ አይነት ያልተረጋጋ ሁኔታዎች ውስጥ ተደጋጋሚ ግጭት፣ አለመረጋጋት፣ ጦርነት ወዘተ እያዩ ያደጉ ልጆች ምን አይነት ማህበረሰብ ይሆን ሊፈጥሩ የሚችሉት? እንደው ከሌላ ሀገር ጥናቶች ተሞክሮች ግምት መስጠት ይቻላል? በደንብ ከሌላ ሀገር ጥናቶችም ዘው የምናውቀው ይሄ ደንብ የምናውቀው ነገር ነው። ምክንያቱም ሰው ሁላችንም ያስተዳደጋችን ውጤት ነን። አንድ ማህበረሰብ ለዘላቂነቱ በጣም የሚያስፈልገው ነገር ወደደም ተጠላ ትስስር ነው። ማለት አንዳንድ ጊዜ በጣም ይገርመኛል። እንዴት ልመጣበት ነው የሚገርመኝ ነገር። አሁን መለስ ብዬ ሳየው ብዙ የምንጣላበት ነገር ሳይ ለብቻ መሆን መፈለግ ነው የሚያጣላ እና እሱ ነው እኔ የምረዳበት። ለብቻ መሆን መፈለግ ማለት የሚመስለው ሰው ወይም በግሉ ወይም ደግሞ በቡድን ለብቻው የሚኖር ይመስለዋል። በቃ የኔ ያለውን ነገር ይዞ በቃ ዝም ብሎ መኖር የሚቻል። ይሄ በጣም ማለት መሰረታዊ ከሆነ የሰው ልጅ አፈጣጠርና ፍላጎት ጋር በጣም የሚጋጭ ነገር ነው። እኔ በጣም ደጋግሜ ተናግሬያለሁ፣ ካንተ ተነጋግረናል። ብዙ የፖለቲካ ኢንተረስት የለኝም ያን ያህል እንትን አይደለም። ሰዎች ኮሚትድ ሆነ ፖለቲካ እንትን የሚያደርጉ ሰዎች አደንቃለሁ። ገባኝ። አንድ ግን ይቅር ማለለው ነገር ማለት ነው በግል ይቅር ማለለው ነገር በተከታታይ የሰውን የዋህነት አለማወቅ አለመማርን ለስልጣን ጥቅም ፖለቲካን ተጠቅሞ ማዋል የሚለውን ነገር ሳስብ የኛ ሀገር ነገር ሁሉ ጊዜ ይቅር ለማለት ይቸግረኝ። ከባድ ክሩሊቲ ነው፣ በጣም ትልቅ ጭካኔ ነው። ምክንያቱም ደሃ ህዝብ አማኝ ስል በፈጣሪ ምናምን ብቻ ማለት አይደለም፣ ሌሎችን የሚያምን አለቆችን፣ አሰሪዎቹን፣ ኃላፊዎቹን እንደዚህ የሚያምን አማኝ ህዝብ እንዴት አድርገህ ትጨክንበታለህ በዚህ ደረጃ ላለ? ይሄ ኦን ዘ ሳይድ ያለ ነገር ነው። በጣም ኢንትረስቲንግ ጉዳይ ነው። ያልኩበት ምክንያት ግን ምንድነው የፖለቲካ አካሄድ ሲለያየው ሰው አንተ ሃይማኖትህ እንደዚህ ነው ወይ ብሔርህ እንደዚህ ነው አይደለም ስትለየው እያልክ ያለው ነገር ምንድነው? እንደዛ ሆነ መኖር ትችላለህ እያልከው ነው። በምድር ላይ ሊሆን አይችልም ማለት በመሰረታዊ ደረጃ የሰው ልጅ በምድር ላይ ለመኖር የሚያስፈልገው አንድ ነገር ሌላ ሰው። የምንኖረው ከሌሎች ሰዎች ጋር ነው፣ እኛን ከማይመስሉ ሰዎች ጋር ነው። ወደድንም ጠላንም ከዛ ውጭ መሆን አይቻልም። ከኛ በአንድ ወይ በሌላ መንገድ ከሚለዩ ሰዎች ጋር መኖር የህይወት ግዴታ ነው። ስለዚህ እነዚህ ልጆች እያደጉ ሲመጡ እያዩ የሚመጡት ነገር ምንድን ነው? ትስስር የሌለው ማህበረሰብ ነው አይደለ? ልክ ቅድም ያነሳ ነው የዛሬው ላይ ማተኮር የሚለው አሁን ውጤት ነው ብለናል አይደለ? ከብዙ ችግር ተነስቶ ምናምን ሰዎች በቃ የዛሬው ላይ ያተኮራለሁ፣ ወደፊትም የለም ያለፈም የለም የዛሬው ላይ ያተኮራለሁ ሚል ስቴት ላይ ይደርሳሉ አይደል? የችግር ውጤት ነው። ራሱ ግን የማህበረሰብ መገለጫ ቢሆን ምን ይሆናል? ራሱ አንድ ሙሉ ማህበረሰብ ነገ የሚባለው ነገር ነገ የሚባል ነገር የለም፣ ያለፈ የሚባል ነገርም የለም። ዛሬ ነው መኖር ያለብኝ። እንዴት ነው? በጣም እናውቃለን።
በአፍሪካ በጣም ብዙ እናውቃለን። ብዙ ምሳሌዎች አሉ ለዚህ። በብዙ የዓለም አካባቢዎች ብዙ ምሳሌዎች አሉ። አሜሪካ ብዙ ምሳሌዎች አሉ ከጥቁር አሜሪካን ጋር በተያያዘ ከኢንዲጂነስ ፖፑሌሽንስ ጋር ከነሱ ጋር ብዙ ነገር እናውቃለን። ምንድነው የሚሆነው? ነገ የሚባል ነገር የሌለው ለዛሬውን ለመኖር ግን ምንም ነገር የሚያደርግ ማህበረሰብ ነው የሚሆነው። ስለዚህ ምን ይሆናል? ንጥቂያ፣ ዝርፊያ፣ መገዳደል፣ ወንጀል። አንድም ማህበራዊ እሴት የምትለው ነገር እሴቱ ይለወጣል። ኦልሬዲ የተለወጠ እኮ ብዙ እሴት አለ። ለምሳሌ ትምህርት ብዙ የነበረው አይነት እሴት ነው። ለኢትዮጵያ ማህበረሰብ አሁን ትምህርት በጣም ትልቅ ነገር ነበር። መማር ማለት ዝም ብሎ መማር ትልቅ ነገር ነበር። አሁን አንድ በጣም የሚያስቅ ነገር ልንገርህ። ስለ ትምህርት ስላነሳው አያያዝም ከዚህ አንድ ሰው አያለው ዘፋኝ እና እያወራን ያው ችግር አለ ዘፈን እንደዚህ ለማውጣት። ምክንያቱም ዘፈኑን ፕሮዲውስ የሚያደርጉ ሰዎች እንደዚህ በጾታ ያስቸግራሉ፣ እንደዚህ እሱን ነገር ያወራ። ስለዚህ ምን ይሻላል? አይ በቃ እንደዚህ ከማድረግ ይቅርብኝ ዘፈኑ ብዬ ታውኩ። በጣም ጥሩ ነው። ከዛ የሚቀጥለው ትምህርት ትማራለች እና ትምህርት እየተማርኩ ነው እና ከዛ ደግሞ ትምህርት ቤቱ አንድ ግሬድ ተበላሽቶ ዲኑ ተመሳሳይ ነገር እንደዚህ ያደረገ። በጣም ያሳዝናል። ታዲያ ምን አሰብሽ? ምን ይደረጋል? ዶክተር ለዘፈን ያላረኩትን ለትምህርት አለች። ዋው! በጣም ትልቅ ለእኔ ትልቅ ምንድን ነው ስሙ እውቀት ነው የፈጠረልኝ። ዘፈን መጥፎ ነው እያልኩ አይደለም፣ ጥሩ ነው እያልኩ አይደለም፣ እዛ አይደለም እየሄድኩ ያለሁት። ግን ትምህርት የነበረው ቦታ ምን ያህል እንደተለወጠ አመላካች ነው። መለወጡ ጥሩ መጥፎ ሊሆን ይችላል። እሱ ሁሉ አልከራከርም ማለት ምንም የሚያከራክረኝ የለኝም። መቆሚያ እግር የለኝም የምከራከርበት። ግን ያ አንድ ማህበረሰብ እሴት ትስስሩን የሚያዘልቅበት እሴት አለ። እነዚህ ልጆች እያደጉ ሲመጡና እነሱ ሲሆኑ ማህበረሰብ ሌላ እሴት ነው የሚሆነው የሚተሳሰሩበት ማለት ነው። ከፋም ለማም ዞሮ ዞሮ ግን ሌላ እሴት ቴክ ኦቨር ማድረጉ አይቀርም። ያ እሴት ግን ለዘላቂነት የሚሆን ነው ወይ ነው አሁን የምንፈልገው ነገር፣ የምንመኘው ነገር። ይሄ ዛሬ ተኮርነት፣ አያገባኝም ባይነት፣ የራሴን ብቻ የሚለው ጊዜያዊ እንዲሆን ነው የምንፈልገው በዘለቄታ ለማህበረሰብ ስለማይሆን። እሱ ጠፍቶ ግን ቋሚ የሆነ ዘላቂ የሆነ የአንድ ማህበረሰብ መገለጫ ከሆነ የጋራ ዓላማውስ ምንድን ነው? በጋራ የት ይደርሳል ብሎ ነው በጋራ የሚሄዱ አይኖርም ማለት ነው። እና አንዳንድ ጊዜ ከዚህ በፊትም ብያለሁ ስለ ሀገር አሁን እንደዚህ ሀገር መፍረስ እንደዚህ የሚሉ ሰዎች አሉ። እሱ አሁን እንትን አይለኝም፣ እንደዛ ሀገር ይፈርሳል ማለት የሚል እንትን የለኝም። አንዳንድ ሰዎች በጣም የዋህነት ነው ይሉኛል፣ ግን አይታየኝም እንደዛ ሲሆን ማለት ጠንካራ መሰረት ነው ያለው ብዬ አስባለሁ። እና አሁን ያሉ ችግሮች እንደዛ ሊያስመስሉት ይችላሉ እንጂ ወደዛ ይሄዳል የሚል የለኝም። ያ ኢንቴንሽንም ያለው ብዙ አካል አለ ብዬ አላስብም። ድምፁ ጮክ ብሎ ስለሚሰማ ነው እንደዚህ አይነት እንትን ያለው እንጂ ያን ያህል ወደዛ ይሄዳል የሚል የለኝም። በግሌ ነው ተሳስቼ ሊሆን ይችላል። ይሄ ግን ሊያፈርስ ይችላል ሀገር። ይሄኛው ያሳስበኛል ማለት በጣም የመረራቸው ማንም ለእኔ አያስብልኝም የሚሉ ልጆች ጎልማሶች እየሆኑ ሲመጡ በጋራ አንድ ሀገር ይኑረን ብለው የሚያምኑበት ምን ምክንያት አላቸው? ያ በጣም አሳሳቢ ነው የሚሆነው እና በተደጋጋሚ በዓለም ላይ ይህንን አይተናል። ብዙ ሀገሮች በጎ ነገር እሱ ነው። ብዙ ሀገሮች በዚህ አልፈው ነው የረጋ ሁኔታ ውስጥ የሚገቡት ነው። የዚህንም ዋጋ ከፍለው ነው የሚገቡት። አሁን ጥያቄው እኛ ብዙ ዋጋ ኦልሬዲ የከፈልን ነው እና ሙር መክፈል አለብን ወይ ነው። ምክንያቱም መሻሻል የሚችል ብዙ ነገር አለ። ይሄ አያገባኝም፣ ምንም ማድረግ አልችልም፣ አያገባኝም የራሴን የሚለው አብዛኛው ሰው ብዙ ሰው እሱ ስለሆነ ያገባኛል ወደሚል ማምጣት ይቻላል ነው። አንደኛው ምክንያቱም መርሳት የሌለብን ነገር ምንድን ነው?
አቅም ከማጣት ሊሆን ይችላል እንደዚህ የሚሆነው። ሌላው ግን በጣም ግልጹ ምክንያት ደግሞ ቦታ በማጣትም ጭምር ነው። ቦታ ማለት ቦታ ስፔስ በማጣት ማለት ፍላጎት ሐሳባቸውን የሚገልጹበት ሁኔታና ቦታ ባለመኖሩ ነው ሰዎች በቃ እሺ ብለው የሚተውት። ብዙ ሰው ማለት እሱን ባጠበብከው ቁጥር ማለት ነው ሰው የሚያስበውን ነገር ልክ ነው ብሎ የሚያምነውን ነገር ቢያንስ እንዲናገር ቢያንስ እንዲከራከርበት እድል ካልሰጠኸው ምን ይሆናል? ይተወዋል አይደለም? በብዙ ቦታ አሁን በተለይ በተቋማት ውስጥ እኔ የማስተውለው ማለት በተቋማት ብዙ አስተውላለሁ። በተቋማት ውስጥ ያለው በግል ስታወራ ከሰዎች ጋር እንደዚህ ስታወራ በጣም ብዙ ተቆርቋሪነት አለ። በጣም ብዙ መንገብገብ አለ። ብዙ ሰው ጋር መንገብገብ አለ በግል። ከዛ ዞር ብለህ ስታይ ይሄ ተንገብጋቢ ተቆርቋሪነት እንዴት ሆኖ ነው እንትን ሊል የሚችለው መተግበር የሚችለው ብለህ ስትሄድ ግን ምንም እድል የለም። እድል እንኳን በማመቻቸት ምን በማለት ስራዬ ብሎ ግን እንደ አርጀንሲ ቅድም እንዳለው በመውሰድ በደንብ መስተካከል የሚችል ነገር ነው። እንደ ሀገር እንደ ህብረተሰብ ብዙ የምንጋራቸው ሰቆቃዎች በተለይ በቅርብ ዓመታት በግለሰብ ደረጃ ካደረሱብን ነገር ይልቅ በጋራ ኤክስፒሪየንስ ያደረግናቸው ሰቆቃዎች እንደሚበዙ ምንም ጥያቄ የለውም እና ግለሰብ በራሱ የሚያደርጋቸው ሙከራዎች፣ ጥረቶች ሊኖሩ ይችላሉ እንደ አንተ የሚያማክረው ሰው ጋር ከመምጣት ጀምሮ። እንደ ማህበረሰብ ግን የሆነ ኮሚኒቲ ሌቭል የሚባል ሳይካትሪ አለ። ኮሚኒቲ ሳይካትሪ ራሱን የቻለ ዲሲፕሊን ነው፣ ከአእምሮ ህመም ጋር በተያያዘ የሚሄድ ነው። ግን ስንወስደው ችግሩ እንዳለ ስንጠቀልለው ማለት ነው ስነ ልቦናዊና ስነ አእምሮዊ የሆኑትን መነሻዎች በግልጽ ማየት እንችላለን። ተጽዕኖቹም ግልጽ ናቸው፣ ፊት ለፊት ያሉ ናቸው። ዳታ ለመስጠት ማለት ነው አንድ ከባድ ነገር በማህበረሰብ ውስጥ ይደርሳል። ወዲያው እንደደረሰ አንድ 6% የሚሆነው ያህል ሰው ወዲያው እንትን ያደርጋል፣ ያልፈውና ይረጋጋል። 3 ወር ሲሆነው ነገሩ ወደ ምንድነው ስሙ 30 እንደዚህ በመቶ ያህል ሰው ደህና ይሆናል። ወደ 6 ወር እያለ ሲሄድ ወደ 60% ያህሉ ሰው ደህና እየሆነ ይመጣል። ከዛ ወደ አመት ስንሄድ 15 እስከ 20 እንደዚህ በመቶ የሚያክለው በግለሰብ ደረጃ የአእምሮ ሕክምና ድጋፍ ያስፈልገዋል ብለን ነው የምንወስደው። እንግዲህ አንድ ኢቨንት ነው፣ አንድ ነገር ተፈጥሮ በማህበረሰብ ውስጥ ከዛ ውስጥ እንዴት አድርጎ ይወጣል ነው ማህበረሰብ እያነሳ ነው ያለ ነው። ሲደጋገም ነው ይሄን 9 ወር አይሰጥህም። እኛ ሀገር ነገር በጣም የሚገርም ነገር 9 ወር አይሰጥህም። 9 ቀን ራሱ አይሰጥህም። የሆነ ነገር ይደግምብሃል። ሲደግምብህ ፕሮፖርሽኑ ብዙ ነው። ይሄኛው 15% ያህሉ ነው የአእምሮ ጤና ድጋፍ የሚያስፈልገው ብለህ የምትለው ብቻ አይደለም ሰው ያለ ሲደጋገም ሁሉም በዛ ስቴት ነው የሚቆየው። ስለዚህ የሚያስፈልገው ኢንተርቬንሽን በዛ ልክ መሆን አለበት ማለት ነው። ስለዚህ የአእምሮ ሐኪም ኢንተርቬንሽን አይደለም የሚያስፈልገው፣ ማህበራዊ ኢንተርቬንሽን ነው የሚያስፈልገው። ለዛ ነው ቅድም እንደ ሲሪየስ ችግር ወስደ ስትራቴጂ ማውጣት አለብህ ያልኩት ለዛ ነው። ምክንያቱም እንደ ስትራቴጂ እንደ ፖሊሲ አድርገህ ብታወጣው ይሄንን ፖሊሲ በሚፈጸምባቸው ተቋማት ውስጥ በጠቅላላ ይሄ ይሄዳል ማለት ነው አይደል? ለምሳሌ ጥሩ ተሞክሮች እኮ አሉ። አንዳንድ ያው ግራ ስለሚጋና HIV በጣም አስቸግሮ ነበር። ማለት ሰው ነው የሞተው HIV በጣም ብዙ እኛ በእኛ እድሜ ደርሰን ብዙ አይተናል። ድንኳን በቀን 2 ምናምን ሲተከል እናውቃለን። ከአንድ ቦታ ተነቅሎ አንድ ቦታ ያን ያህል እየሆነ ማለት ነው። እና የዛን ጊዜ የተደረገው ነገር ምንድን ነው? ይሄ ነገር በሁሉም ነገር ውስጥ ሜንስትሪም መደረግ አለበት ተባለ። ስለዚህ አሁን ድረስ አሉ አንዳንድ መስሪያ ቤቶች ያን ሜንስትሪም ሆኖ በየአመቱ የኤችአይቪ ቀን እያሉ መብራት ኃይል ምናምን እንደዚህ እንደማለት ነው። አሁን ድረስ ሰራተኞቹ ሰብስበው የሚያስተምረዋሉ።
ምንድን የሆነ ችግሩ አሳሳቢነቱ ታየና ሜንስትሪም ተደረገ። ይሄ ነገር አሳሳቢ ነው ተባለ። ስለዚህ ሁሉም ቦታ እንዲገባ ሆነ። ትምህርት ቤት ስትሄድ ታገኘዋለህ፣ ቀበሌ ስትሄድ ታገኘዋለህ፣ ስራ ቦታ ታገኘዋለህ፣ ሚዲያ ላይ ታገኘዋለህ፣ ሁሉም ቦታ ታገኘዋለህ። እንደዛ አይነት ነው የሚፈልገው። ሲሪየስ የሆነ እኔ ማለት እንትን ማለት በአፒል አይሆንም ማለት ግን አፒል ካለ እኔ አፒል አደርጋለሁ ማለት ለመንግስትም ይሁን አገራችን እንወዳለን ለምን ለሁላችንም አፒል አደርጋለሁ ማለት በዛ ደረጃ ሲሪየስ ሊወስደን ይሄ ተስፋ መቁረጥ አያገባኝም ማለት የመሳሰለው ከባድ የሆነ ማህበራዊ ወረርሽኝ ነውና ለከፋ ጉዳት ስለሚያጋልጠን በዘርፈ ብዙ የሆነ በሁሉም ሴክተር ውስጥ የሚገባ ኢንተርቬንሽን ይፈልጋል። ምንም ጥያቄ የለው። በዛ መንገድ ካልሆነ ኢንተርቪን አድርገን ልናስተካክለው የምንችል ግን አይደለም። በግለሰብ ደረጃ ልታስተካክለው አትችልም። ለሐኪሙም በዚህ ነገር ውስጥ ብዙ አናየውም ማለቴ ራሱ ሐኪሙ የሚያልፍበት ጫናን ምን ዘነገው ይመስለኛል። አንተ ራስህ እንደ ሐኪም እዚህኛው ዘመን ላይ ስትኖር እዚህ ተደጋጋሚ የሆነ የተራዘመ ሰቆቃ ውስጥ ያለ ማህበረሰብ ውስጥ የአእምሮ ጤና ሐኪም ሆነ ስትኖር አንተ ላይ ያለው ጫና ምን ይሆን? ምንም መከላከያ የለም። የሚያሳዝነው እሱ ነው ማለት የምታውቀው ነገር ብዙ አይከላከል። አንዳንዴ እንደውም ባታውቀው ይሻላል ባይታይ ይሻላል አይደለም። አንዳንዴ እንደዛ ይሰማኛል ማለት አንዳንዱ ነገር ባይታየኝ እንዲያው የዕለቷን እንኳን ለመኖር ፋታ አገኝ ነበር ያስባለሁ። ከባድ ጫና አለው። ግን እኔ ማምንበት ሁሌም በፊትም እስካሁን ድረስ ማምንበት ነገር ቀንሻለሁ፣ በጣም ቀንሻለሁኝ ማምንበትንም ነገር ግን የራስን ማድረግ በሚለው በጣም አምናለሁ። ኦኬ የራስን ማድረግ ለምሳሌ ማስተማር ነው አንዱ ስራ አይደል? በቃ አስተምራለሁ ማለት ልጆች የሚማሩ ልጆች እስካሉ ድረስ በሰዓቱ እሄዳለሁ፣ የሚፈልጉትን ነገር አስተምራለሁ፣ ከታተላቸዋለሁ። በቃ እሱን አደርጋለሁ። ማከማቸውንም ሰዎች እንደዚሁ ዲሲፕሊን ሳልጥስ ጊዜ ሰጥቼ ማየት የምችለውን ሰው ያህል አያለሁ። ቀነስኩ ያልኩት አሁን ለምሳሌ ማህበራዊ ተሳትፎዬ የዛሬ ዓመት የዛሬ 2 ዓመት 3 ዓመት 10 ዓመት እንደነበረው አይደለም። እሱ በደንብ አስተውየዋለሁ። በመጀመሪያ ድካም መስሎኝ ነበረ። ግን ድካም እረፍት ማጣት እንደዚህ ድካም ምናምን መስሎኝ ነበረ። አሁን በደንብ ረጋ ብዬ ሳስበው እሱ ሳይሆን ማናችንም መከላከያ ስለሌለን ሰለባነት ነው ይመስለኝ። ለተመሳሳይ ተጽዕኖ ሰለባ ነኝ የሆንኩ ነው የሚመስለኝ ማለት ብጽፍም ምን ይጠቅማል ሰው ማለት ምንም ያን ያህል ሰው አይጠቅመውም። ብናገርም በአንድ ወገን ሰው ላይ ይጠቀም ነገር ጣጣራ እኔም ጣጣውን ተቀብዬ ውጤትም ላይ ያመጣ የሚል ነገሮች በጣም ተጽዕኖ ያደረጉብኝ ይመስለኛል። በጣም ማለት አይ ቲንክ አሁን ከአንተ ጋር ላስት ታይም ከተነጋገርኩ በኋላ ይሄኛው ሊሆን ይችላል ድጋሚ ስነጋገር በማህበራዊ ጉዳይ ላይ ሪሊ ይመስለኛል። ይገርማል ከባድ ጫና በጣም እንትን ነኝ። ያው እኔ ደስ ብሎኝ የማደርገው ነገር ነው ያገባ ይሄ ነገር አስፈላጊ ነው የማደርግ ነኝ። ግን ተደጋጋሚ ሳይሆን ሰውም ሲጠይቀኝ ምናምን ፍላጎት ማጣቱ እንትን ይለኛል ማለት ምን ያደርጋል ማለት ብዙም እንደዛ በሚል ብቻ ትኩረቴን በተወሰነ መንገድ አጥቻለሁ። ለሌሎች ሐኪሞችም ከዚህ የተለየ ነው ብዬ አላስብም ማለት ብዙ ሐኪሞች በጣም በከባድ ሁኔታ ውስጥ ይሰራሉ። የአእምሮ ሐኪሞችም የአእምሮ ሐኪም ያልሆኑ ሐኪሞች ማህበራዊ ኃላፊነታቸውን በተቻላቸው መጠን ይወጣሉ ብዬ አስባለሁ። በጣም ግን ቅድም ያልነው አለ ውጤት ስለሆነ ማለት ነው ማንም መከላከያ የለው ሰለባ ነው የሚሆነው ሁሉም ሰው። ስለዚህ አንድ ሐኪም ሳይ ነበር አሁን በቅርብ 2 ቀን ምናምን በፊት እና ሲለኝ የነበረው እኔ ጋር የመጣበት ምክንያት በቃ እኔ አልቻልኩትም ማለት ሰው
መድኃኒት አንዲት መድኃኒት የ2000 ብር መድኃኒት 8 ሰው ምናምን ኦፕራሲዮን ሊሰራበት የሚችል መድኃኒት የለም ተብሎ በቃ ኦፕራሲዮን ሲሰረዝ እንደዚህ ሲደረግ ማየት ካልቻልኩትም ከበደኝ እና ከማገኘው ደሞዝ ላይ እኔ እየገዛውም አልቻልኩትም መኖርም በጣም አሳዘነኝ። በጣም ማለት ብዙ ሰው እንደዛ ያደርጋል። በተቻለው መጠን እንደዛ አድርጎ አንድ ጫፍና ጫፉን ብቻ አያይዞ የሆነ ነገር ለማድረግ ይሞክራል። ግን ዞሮ በተለየ ተጠቃ ነው ብዬ ደግሞ አላሰብም። በተለየ ነው ሐኪም ብቻ ነው ወይ እንደዚህ ብቻ ነው የጉዳት የሚመጣበትን ብዬም አላሰብም። በያለንበት ቦታ ሁሉ ሚዲያ ላይም ቢሆን ተመሳሳይ ይመስለኛል። ኦፍ ኮርስ ሁሉም ቦታ ያለ ሰው ማድረግ የሚፈልገው ነገር አለ፣ ማድረግ የሚችልበት ሁኔታ የለም ወይም ጠባብ ነው። ስለዚህ ለከባድ ጭንቀት መጋለጥ አለ። ምናልባት ቅድም ስትለኝ እኔ ራሱ ላይ የመጣው ለውጥ ያልከው ነገር ደጋግሜ የምጠይቅ መጽሐፍ ያለመታተም ጉዳይ ከዚህ ጋር ይገናኛል ማለት ነው? አዎ 100% እውነትህን ነው። አዎ ማለት አውጥቼ አውርጄ መጽሐፍ እያወቅኩት እኮ መጽሐፍ ባወጣ ሰው እንደሚያነባው አውቃለሁ። ላኪሊ ማለት ነው። አዎ በጣም ተነባቢ ሰው ነው ይታወቃል። ግን እንደዛም ሆኖ አሁን በአንድ ወገን አሁን ሰው ይሄ ሁሉ ችግር እያለው መጽሐፍ ማንበብ ቅንጦት አይሆንበትም ብዬ አሁን እንደዚህ ማስብ እኮ አይደለሁ። ገባኝ አይደል? ኖርማሊ እንደዚህ አላስብም። ግን እሱን አለ በሌላ ወገን ደግሞ በቃ ማለት ያስፈልጋል ወይ ብዙ የተጻፈ ነገር አለ፣ ምንም አዲስ ነገር የለም የሚል ብቻ ብዙ ቅድም ኮግኒቲቭ ዲሶናንስ ያልኩት ነው ማለት ለራሴው መልሼ መልስ ሰጥና ቆይ እስኪ በቃ ግን ኢንተረስቲንግ ነገር ምንድነው በመሃል ብዙ ጻፍኩኝ። ከዛ አሁን ላውጣው ብዙ መጽሐፍ ባንዴ ማውጣት እችላለሁ። መልቲፕል ፕሮጀክቶች አሉኝ ባንዴ ላወጣ እችላለሁ። እንትኑ አለ ወይ ማለት ቅድም ያልኩት መነሳሳቱ አለ ወይ ብትለኝ አሁንም እንግዲህ እስኪ አንተም የዚሁ የኢንዲፍረንሱ ሰለባ ሆነሃል። እና ታዲያ እኔ ማንነኝና ነው ቢቀርልኛል። ይገርማል። በጣም ነው በጣም ላይክ ለዛ ነው አሳሳቢ ነው። አንድ ሰው ማተር ሊያደርግ ይችላል ላያደርግም ይችላል እንደ ሰው ማንነት። ግን የአንድ ሰው አስተዋጽኦ ሲጎድል በሁሉም መንገድ ማለት ነው የሚጎድለው፣ ምንም ጥያቄ የለውም። እና እያንዳንዱ ሰው የሚያደርገው ነገር ላይ ካጎደለ በጥቅል ነው ውጤቱ የሚታየው። በጥቅል ነው ውጤቱ የሚታየውና ብዙ ሰው ከከፋው ግልጽነቱ እኮ ነው የሚገርመኝ። ብዙ ሰው ከከፋው ችግር አለ ማለት ነው። በጣም ብዙ ነገር ውስጥ ፍልስፍና ውስጥ እኮ አይከተም። ምንድነው የሆነው ማለት መቻለሁ። ላትስማማ ትችላለህ እኮ በመከፋት ምንድነው የሆነው እስኪ ይሄ ነገር እንዴት ነው ብሎ ለማወቅ ለመረዳት መጣር ነው የሚጠበቅበት ማንም ሰው ቢሆን። ከዛ ውጪ ምንም ልታረግ አትችልም። የምትችለውን ነው የምታረገው። ማስረዳት ነው የሚጠበቅብህ። ላደረግከው ነገር ተጠያቂነትህን ማረጋገጥ ነው የሚጠበቅብህ። ከዛ ውጪ በጣም ይገርማል። በሌላ በኩል ደግሞ ልክ ቅድም ያነሳ ነው በጣም በወረርሽኝ ደረጃ ሊጠቀስ የሚችለው የኢንዲፍረንስ የሄልፕለስነስ ጉዳይ እንዳለ ሆኖ በጣም ደግሞ የሆነ ፍጹም በቃ ተስፋ አድርጎ የሙጥኝ ተስፋን ብሎ በማይታይ ነገር ውስጥ ራሱ ተስፋ ለመያዝ ደግሞ የሚውተረተሩ ሰዎች ደግሞ ታያለ። እንደውም እኔ ጀሚል አክበር የሚባል ደራሲ የጻፈው ትንሽ ቆየት ያለ ከሀገር ፍቅር አዲስ አበባ የሚል ድርሰት አለ። በጣም ከምወዳቸው ድርሰቶች መካከል ነው። እንደውም በዚህ አጋጣሚ ጀሚል አክበር የሚባለው ሰው ራሱ ደራሲ ይሁን የብር ስሙን አላቅም፣ ብዙ ጊዜ በተለያየ መንገድ ሞክሬያለሁ። ባገኘው ባወራው የምፈልገው ደራሲ ነው እና የኔ ፌቨራይት መጽሐፎች አንዱ ስለሆነ ከሀገር ፍቅር አዲስ አበባ እና እዛ ላይ በደርግ ጊዜ ከርቸሌ የታሰሩ ሰዎች ታሪክ ነው ያለው እና እዛ ከርቸሌ ውስጥ ማንም ሰው የተለየ ዜና አይሰማም። በቃ ተዘግቶባቸው ያሉ ሰዎች ናቸው እና አጠገቡ ያለ ሰው በጣም ስለማይረሳኝ ስለሚገርመኝ ነው። አጠገቡ ያለ ሰው መጥቶ መስከረም ላይ እኮ ልንፈታ ነው ሊል ይችላል። ምንም መረጃ እንደማያገኝ አብሮ እንዳለ እያወቀ የሰማውም ሰው አረ መስከረም ላይ ልንፈታ ነው እያሉ ነው ብሎ ለሌሎች ሰዎች ይነግራል። ተስፋ ከመፈለጋቸው የተነሳ ሰውየው ቁጭ ባለበት የፈጠረውን ነገር ራሱ እንደ ጥሩ ዜና የመቁጠር አዝማሚያ እናያለን እና ብዙ ሰው ላይ ባይሆንም የተወሰኑ ሰዎች ላይ ደግሞ እንደዚህ አይነት
ኔክስት ይር እንደዚህ ሊደረግ ነው፣ በሚቀጥለው ወር እንደዚህ ሊደረግ ነው የሚባል ለአመታት አሁን ከመደጋገሙ የተነሳ እኔ እንደ ፓተርን የማየው ነገር አለ እና እንደ ኤስኬፒስትነት የሚቆጠር ነገር ነው ይሄ ነገር። የጤና ፕሮብሌም የሚታይ ነው ወይስ እንደ መልካም ነገር የሚታይ ነገር ነው? እንደ መልካም እንዳልሆነም ማየቱ አስቸጋሪ ነው። ኦኬ ዲፌንስ ነው ማለት ፋንክሽኑ ነው የምናየው። ለሰውየው እያመጣለ እንደዛ ለሚሉ ሰዎች እያመጣላቸው ያለው ጥቅም ምንድን ነው? ያንን በማለት በሳይኮሎጂ ዲናያል ይባላል። በጣም የተለመደ እንግዲህ ሳይኮሎጂ ለሚያውቁ ዲፌንስ ሜካኒዝምስ ምናምን ከምንላቸው ነገሮች አንዱ ሀሳቡን ባጭሩ ለማስረዳት የሰው ልጅ የውስጥ ፍላጎት አለው፣ የውጭ ደግሞ እውነታ አለ። በውስጥ ፍላጎትና በውጭ እውነታ መካከል ሁል ጊዜ ስምምነት የለም። ለምሳሌ አሁን እዚህ ተነስቼ ልዝፈን ብል ሜቢ ልዘፍን እችላለሁ፣ ግን ሪሊ ከምናወራው ነገር ጋር ምናምን አያያዝም። ስለዚህ አልዘፍንም። መስፈን ፈልጌያለሁ፣ ፍላጎት ነው፣ ግን አሁን ያለውበት ውጫዊ ሁኔታ ዘፈን የምዘፍንበት አይደለም። ስለዚህ ወጥቼ መንገድ ላይ ወይ መኪና ውስጥ መቆየት እችላለሁ ዘፈኑን ለመዝፈን የሚል ማዘግየት ይፈልጋል። ይሄንን የምናመጣጥንበት መንገድ ነው ዲፌንስ የምንለው። ከውጫዊ ፍላጎታችንና ከውስጣዊ ፍላጎታችንና ውጫዊ እውነታ ጋር የምንታረቅበት ማለት ነው። ከራሳችን የውስጣዊ ፍላጎታችንን ደግሞ በራሱ የሚጋጭበት አለ። ከራሴ ውስጣዊ ፍላጎትና ከራሴ ውስጣዊ ሞራል፣ ባህል፣ ሃይማኖት፣ እምነቶች ጋር ሊጋጭ ይችላል። ለምሳሌ ዘፈን ያልኩትን ባነሳ ዘፈን መስፈን እኮ ውጩ ጋር ቦታ ቢሆን ኃጢአት ነው የሚለኝ ከሆነ ጭንቅላቴ መንገድ መፈለግ አለብኝ አይደለ? ስለዚህ ዘፈን የሚመስል መዝሙር ሊሆን ይችላል የምሰማው፣ የሆነ ብቻ ማምለጫ መንገድና ፍላጎቴም በተወሰነ መንገድ እንዲሳካ ከውጭው እውነታ ጋር በጣም እንዳልጋጭ የምንስማማበት ነው። ማስታረቂያ ማለት ነው ዲፌንስ የምንለው። ዲናያል የምንለው ዲናያል ማለት መካድ ማለት ነው። እውነቱን አለመቀበል፣ እውነቱ እንደሆነ አለማየት በጣም የተለመደ ዲፌንስ ነው። በህይወት የምንኖረው በሱ ምክንያት ነው ሲጀመር ማለት ነው። ባንክድ የምንኖር ሁሌ የምሰጠው ልጆቹ ሳስተምር የምሰጠው ምሳሌ ትልቁ ነገር ለምሳሌ አሁን ሞትን ነው። ሞትን አሁን ሁሌ የምንክደው ነገር ነው። ምክንያቱም የሚመስለን ከሆነ ጊዜ በኋላ የምንሞት ነው እንጂ እውነታው ግን በማንኛውም ሰከንድ ሊሆን ይችላል። በማንኛውም ሰከንድ ሊሆን ይችላል። አሁን ሊሆን ይችላል፣ እያወራን ሊሆን ይችላል። እንደዚህ የምንሞተው ግን እንደዛ ብናስብ ማለት ነው ቢሆን እኮ አልመጣም እኮ እዚህ መጥቼ ላወራ አይደለም፣ ቁጭ ብዬ እጠብቀዋለሁ ማለት አንድ የምጠብቀው ነገር አለ። እሱ ነገር እንደዛ ነው በጭራሽ አሁንም። ስለዚህ ብዙ ነገሮችን ለምሳሌ ትምህርት ብንማረው፣ ስራ፣ ትዳር የምንይዘው ሁሉ ነገር ወደፊት የሚባል ወደፊት እንኖራለን የሚል አጠቃላይ የሆነ እምነት ስላለን ስለዚህ ለመኖር የሚጠቅመው ጥቅም አለ። ያ በመሆኑ አንዳንድ ጊዜ እውነታ መቀበል የሚቸግር ሲሆን ግን የመጀመሪያው ልክ እውነታውን አይቶ አይሆንም ሲል ሪዛይን ማድረግ ተስፋ መቁረጥ እንደሚሆነው እውነታውን አይቶ መቀበል በጣም ሲቸግር ደግሞ እውነታው ይሄ አይደለም ብሎ ማመን ሆኖ ሊመጣ ይችላል። ይሄው ዲናያል ማለት ነው። ስለዚህ የፈለገ ፊት ለፊት እውነቱን እያየኸው ኖ አይደለም ብሎ ማመን አብዛኛውን ጊዜ ጨቋኞች በጣም ከባድ ዲናያል አላቸው። ምክንያቱም የሚያዩት ነገር ተጨቋኙ ተሳስቶ ነው ስላልገባው ነው እንጂ በደሉ በስቶበት ግፉ አንገብግቦት አይደለም። ያንን ሙሉ በሙሉ ያምኑበታል። ያንን ሙሉ ለሙሉ የሚያምነው ምንድን ነው? የምታረገውን እያረክ ለመቀጠል ማለት ነው። ፎርም ኦፍ ዲናያል ዲናያል ነው እንጂ
አለበለዚያ መቀጠል አትችልም። ሁሉም እኮ ሰው ነው። ዞሮ መጨረሻ ሁሉም ሰው ነው እና ከራስ ጋር መስማማት አለብህ። በምታደርገው ነገር ከራስ ጋር መስማማት አለብህ። ከራስ ጋር የምትስማማው በእነዚህ ነገሮች ነው። እንደዛ ስለሆነ በአንድ ወገን እውነታው በጣም ነው ብሎ ለማመን ስለሚከብድ ሊሆን ይችላል ሰዎች አይ በቃ ተስፋ እንደዚህ ነው የሚሆነው ብለው የሚያስቡት። በሌላ ወገን የሚያረጉትን እያረጉ ለመቀጠል ያለው አማራጭ እሱ ሊሆን ይችላል። በሶስተኛ ወገን ግን ምን ሊሆን ይችላል? እውነቱም እሱ ሊሆን ይችላል። እውነቱም ተስፋው ሊሆን ይችላል። እውነቱ ማለት ሁሉም ማለት የተወሰነ ተስፋ አለ ሁሉ ጊዜም ቢሆን ማለት ቅድም ያልኩት አለ። ዞሮ ማህበረሰብ መቀጠሉ አይቀርም። ምንም ጥያቄ የለውም። መቀጠሉ ስለማይቀር የሆነ አይነት በጎ የሆነ የወደፊት ጊዜ ይመጣል ብሎ ማሰብ ነሰሰርሊ መጥፎ ላይሆን ይችላል። ጭፍን ሲሆን ግን ያኔ ነው ይሄ ነገር ጤናማ አይደለም ማለት መፈተሽ ያለበት ነው። አራተኛው ሴናሪዮ ሊሆን የሚችለው ወደዛኛው መንደርደሪያ ሊሆን ይችላል። ወደየትኛው? ወደ ሪዛይን ማድረጉ በቃ ምን ዋጋ የለውም ወደ ሄልፕለስ ወደሱ መንደርደሪያ ሊሆን ይችላል። ስለ ሀዘን ስናወራ ለምሳሌ ማለት ነው አንድ መጥፎ ነገር ሲደርስበት ሰው የመጀመሪያው ነገር በጭራሽ አልደረሰም ብሎ ዲናይ ማድረግ፣ ቀጥሎ የሚሄደው ኦኬ አልደረሰም በጭራሽ፣ ቀጥሎ ግን ወደ ንዴት ነው የሚሄደው። እንዴት እንዲህ አድርጌ እንዲሆነው ይህን ሁሉ አድርጌ እንዴት ወደ ንዴት ይሄዳል። ከዛ ይቀጥልና ወደ ድርድር ይሄዳል። በቃ እሺ ወይ እንደዚህ እስኪሆን ድረስ ምናምን ባርጌን ማድረግ ነው ይጨርሳል። አላዋጣ ሲለው ተስፋ ይቆርጣል፣ ይቀበላል። ወደዛ ነው የሚሄደው። አክሴፕታንስ ወደዛ ይሄዳል። የሱም እነዚህ የተወሰነው ሰው ፌዞቹን አለመጨረስ ነው እየጀመረ ነው ወደዛኛው ጋር ሊቀላቀልም የሚችልበታል። ግን ለዛ ነው ማለት እንዲህ ነው እንዲያ ነው ብሎ ለማለት ይከብዳል። ወደ መጨረሻ ሐሳቤ እየመጣው ነው። ቅድም ጠቀስ አድርገዋል። በተለይ በጣም ሌላው የሚንጸባረቅ ነገር ሐሳብን በነፃነት ከመግለጽ አኳያ እንደ ሪሊዝም ነው፣ እንደ ወሳኝ ኢንስትሩመንትም ነው። ማለት ሰዎች ሐሳባቸውን ሲገልጹ ካሉበት ቁዘማ፣ ትካዜ ወዘተ ሪሊፍ ያገኛሉ። አት ሴም ታይም ደግሞ የተሻለ ነገር እንዲመጣም መፍትሄ ለማግኘትም ሐሳብን መግለጽ በጣም ግድ ነው። ግን ብዙ ጊዜ ሐሳብን የመግለጽ ጉዳይ ሲነሳ በፖለቲካ በኩል በህግ በኩል ነው ብዙ ጊዜ የሚታየው። ማለት መብት ስለሆነ ከህግ አኳያ፣ የፖለቲካ ደግሞ በብዙ መልኩ በመብትም በሌላም መልኩ ፖለቲክስም ላይ የሚነሳ ጉዳይ ነውና ከአእምሮ ጤና አኳያ ሐሳብን የመግለጽ ነፃነት ወይም ሐሳብን የመግለጽ ነፃነት እጦት ምን አይነት ተጽዕኖች አሉት ይሆን? ይሄ በጣም መሰረታዊ ጥያቄ ነው ዴቭ። እሺ ምክንያቱም የሰው ልጅ እና ልብ ውስጥ ማለት ስለ አእምሮ አወቃቀር ስትራክቸር ኦፍ ዘ ማይንድ የምንለው ተዛ ውስጡ ያለው ነገር የሐሳብ፣ የፍላጎት፣ የምኞት መገለጽ አለመገለጽ መነሻው ማለት ነው። የዚህ ሁሉ አእምሮ የሚባል ነገር አይኖርም ነበር ይሄ ባይኖር። ኦኬ የሰው ልጅ ሰብና ፐርሰናሊቲ እንዴት ነው የሚመጣው? እንዴት ነው የሚቀረጸው ብለን ስናስብ ስንጀምር ስንወለድ ይዘን የምንወለደው ፍላጎቶችን ብቻ ነው። ስሜትና ፍላጎት ብቻ ነው። ሐሳብ ይዘን አንወለድም። ፍላጎትና ስሜት ግን አለን። ይበርደናል፣ ይሞቀናል፣ ይርበናል። ረሃብ መሆኑን፣ ሙቀት መሆኑን፣ ብርድ መሆኑን አናቅም፣ ግን አለመመቸትን እናውቃለን። የማይመች ስሜት ነው። በሌላው አንጻር ደግሞ ያ እሱን የሚያጠፉ ነገሮች መኖር እንዳለ የመኖር ፍላጎት፣ ስለዚህ ረሃቡን የሚያስታግስ፣ ብርዱን የሚያስታግስ፣ ሙቀቱን የሚቀንስ፣ የመሳሰለውን የሚቀንስ ፍላጎት አለ። ይህን ይዘ ነው የምንወለደው። በጊዜ ሂደት ከሌላ ሰዎች ጋር ካሳዳጊ ከወላጅ ጋር በሚኖረን ግንኙነት ፍላጎታችን እየተሟላ ወይም በአንጻሩ ደግሞ ሳይሟላ እየቀረ ሊሄድ ይችላል። ለአብዛኛው ሰው ብዙ ፍላጎት ይሟላለታል። ሰው ተፈጥሮ እንደዛ ስለሆነ
እድሜ 2 ወር 3 ወር 4 ወር 10 ወር ምናምን እያለ ሲሄድ ግን the capacity for thought develop እናደርጋለን። የማሰብ አቅምን እናዳብራለን። ስለዚህ እናቴ አሁን የለችም። ስትመጣ ልጠይቃት እርቦኛል ግን እስክትመጣ ልቆይ። የሁሉ ሐሳብ ነው አይደለ? አይ እንድትሄድ አልፈልግም እዚህ ቆይ ልበላት ሐሳብ ነው። ስለዚህ ሐሳብ አሁን ፍላጎቴን በሐሳብ መደገፍ ጀምራለሁ። ችግሩ ሐሳብ፣ ፍላጎት፣ ስሜት በጠቅላላ ሊገለጽ የሚችለው በአንድ ነገር ነው፣ በቋንቋ ነው፣ በመናገር ነው። ያንን ፍላጎት በማሳወቅ ነው። ይሄ ነገር ስላለኝ ይሄን ስለምፈልግ በዚህ ምክንያት ነው ማለት ሲጀምር እንደ ሁኔታው ምላሽ አገኛለሁ። ስለዚህ አብዛኛው ሰው በቂ ምላሽ ስለሚያገኝ በጣም ኤክሰሲቭ የሆነ ምላሽ አለ፣ አነስተኛ ምላሽ። አብዛኛው ሰው በቂ ምላሽ ስለሚያገኝ ማንነቱ ሰብናው በበጎ መልክ በደህንነት ስሜት እያደገ ይሄዳል። ሰው አዋቂም አዳልትም እየሆነ ይሄዳል። በአንድ በወይ በሌላ መንገድ ሐሳቡ ሲጣልበት ማለት ነው ሲከለከል ግን ሐሳቡን አይተውም። ስለዚህ ምንድን አቅም ነው የማይኖረው። ለምሳሌ እናቱ አሁን ጡት መጥባት እየፈለገ ጡት እያለ አይ ስራ አለኝ ብላ ትታው ብትሄድ ጡት የመጥባት ፍላጎቱን አይተውም። ያለው አማራጭ ያንን መቅበር ነው የሚሆነው አይደለም? ያንን ፍላጎት ይቀርባል። ፍላጎት ሲጋ ሐሳቡን ነው የሚቀርበው። ምክንያቱም በሐሳብ ስለሆነ የሚገለጸው እየተቀበረ ይሄዳል። በተመሳሳይ መልኩ ምንም ነገር መናገርን የሚፈቀድና የማይፈቀድ እየሆነ ይመጣል ማለት ነው። ስለዚህ ነገር በነገራችን አለማወቅ ላይ በደንብ ጽፍ ያለው ስለዚህ ነው። እና ለምሳሌ ልጅቷ እንትን ላይ ሆነ ምግብ ጠረጴዛ ላይ ሆኖ ካካ የመጣ ብትል አይባልም ነው እንደዛ አይባልም ነው በሕፃንነት። ስለዚህ አይ ነገር ለካ አይባልም። ይኸውም በበጎ ነው። ግን ምንም ነገር አይባልም ከሆነ ማለት ነው ልጅ ዝም ነው የሚለው ከሆነ ሐሳቡን ሁሉ እየቀበርኩ ነው የሚሄደው። የተቀበረ ሐሳብ የት የትም እኮ ያለ ውስጥ ይቆያል። ውስጥ ያለ በኋላ ጭንቀት ሆኖ የሚወጣው እሱ ነው። በጊዜው ያልተገለጸ ኤክስፕረስድ መሆን ያልቻለ ሐሳብና ፍላጎት ሊወከል ስላልቻለ በቋንቋ ሊወከል ስላልቻለ በንግግር ሊወከል ስላልቻለ በስሜት በህመም ምክንያት መገለጽ ይጀምራል። በኋላ ላይም ሰውን አትናገርም ስትለው ስትጫነው በሌላ መንገድ የሚገለጸው ለዛ ነው። ስለዚህ አብዛኛው the whole እኔ ሳይኮአናሊስት the whole discipline of psychoanalysis ከፍሮይድ ጀምሮ መነሻው ይሄ ነው ማለት the whole የኒውሮሲስ መነሻው ምን ያህል የማይፈለጉ የማይፈቀዱ ሐሳቦች በሰው አእምሮ ውስጥ ተከማችተው አክሰስ በማያደርገው መንገድ ተጠራቅመዋል። መገለጫቸው ግን ባህሪ ይሆናል። ቅድም እንዳለው አክሰስ ያለ ለባህሪ ስለሆነ ነው። ሐሳቡ ጋር መድረስ አለበት። ሐሳቡ ጋር ስትደርስ ባህሪው መረዳት ትጀምራል። ስለዚህ ስልኩን የተቀማው ልጅ ቅድም ያነሳ ነው። ስልኩን የተቀማው ልጅ በሆዱ በቃ አባቱን መናገር ስላልፈለገ አባትን መናገር ለምሳሌ መጥፎ ስለሆነ ወይም ነውር ስለሆነ የማይገባ ስለሆነ አባቱን ማክበር ስላለበት ይውጠዋል አይደል? ትንሽ ግን 17 ዓመት ሲደርስ ከምሽቱ 4 ሰዓት ላይ መምጣት ይጀምራል። ቀስ ብሎ ደግሞ አይ እኔ ቢራስ ብጠጣ ምን ችግር አለው ማለት ይጀምራል። አይ በቃ ትልቅ ሰው ነኝ እኮ አባባ አንተም ምን አገባ ማለት ይጀምራል። ይሄንን ትምህርት አይ እኔ አልማርም ገንዘብ ነው የምፈልገው ማለት ይጀምራል። አክቲንግ አውት ይሆናል ማለት ነው። ያ ሁሉ ነገር ግን እንዲህ ስላረከኝ ተናድጄ ባህለው ማለት ስላልቻለ ነው። ስለዚህ ላይክ ከመነሻው የፍሪደም ኦፍ ኤክስፕሬሽን መሰረታዊ የሆነ የሰው ልጅ አእምሮ አወቃቀር ላይ ከባድ የሆነ ተጽዕኖ ያለው ነውና በበጎም ባልሆነ መንገድ ሰዎች ሰበናቸው እንዲያድግ ከሚያስገድዱ ሁኔታዎች መካከል አንዱ ነው። ኢንትረስቲንግ። ሶ የአክቲንግ አውቲንግ ነገር አንስተዋል።
ይህንን ላልፎ አልችልም። የመጨረሻ ጥያቄ ቢሆንም ሶሳይቲስ እንዴት ነው አክት አውት የሚያደርገው? በጣም አክቲንግ አውት እንደ ልብ እኮ ነው ያለው። እንዴት? በጣም ብዙ አለ። አንድ ሁለቱን ግን ማንሳት እባክህ። አንዱ ያው በተደጋጋሚ የሚባል ስለሆነ ይህ በሶሻል ሚዲያ በምናምን ያለው መሰዳደብ። ኦኬ እኔ አሁን እሱ በጣም ነው የሚገርመኝ። ሰው እንዴት ነው ልባለ እኔ ፊት ለፊት እኮ ሆኜ እንደዚህ ሰው መስደብ እኮ ይከብዳል። የፈለገ ነገር ቢሆን ይከብዳል። በአደባባይ ሚሊዮን ሰዎች እየተከታተሉ እየሰሙ መሳደብ አክቲንግ አውት ማለት የተከለከልከውን ነገር ምን አባክት ታመጣለህ? እኔም ላይ ተሳደብኩ ምን አባክት ምን ታመጣላችሁ? ይሄው የከለከላችሁኝን ነገር ዋና የተከለከለውን አይደለም ወደ ላይ ይተውና ወደ ጎን ይላኩታል። በጣም አሁን እኛ ሀገር ወደ ላይ ሰው አሁን መንግስት ምናምን ነገር ይፈራል። እኔም እፈራለሁ። ውፉ ነው በጣም ነው የፈለገ ወደ ጎን ግን እርስ በርሳችን ያለን ይሄ የመሰዳደብ ትዕግስት የማጣት ሌላውን ሰው የራሱ ጉዳይ ምናምን የማለት በጣም ጫፍ ደርሷል። በጣም ጫፍ ደርሷል። መንገድ ላይ ስትሄድ ብትገጫጭ ልትሰዳደብ ትችላለህ። መንገድ ላይ ስትሄድ መጋጨት ያለፈ ነገር ነው። ስለዚህ አንድ ማህበረሰብ ሲከለከል በምን ያወጣዋል? መውጫ ሁሌ መኖሩ አይቀር። መውጫ ሁሌ መኖሩ። ሌላው ከዚህ ከሶሻል ሚዲያ ጋር ተያያዘ አሁን ይሄ ሰውነትን እንትን የሚል ነገር ኑዲቲ ነገር በስቷል። እንደዚህ ብልግና የምንለው ነገር በጣም በስቷል። ስለዚህ የተከለከልከው ፍሪደም ኦፍ ኤክስፕሬሽን ነው፣ የነፃነት የምናምን ጥያቄ ነው። ሌላ የተከለከልከውን ነገር ነው ግን የምታየው። ያኛው ከልካይ የለውም ማለት ያኛው ተቆጭ የለውም፣ የሚያስር የለውም፣ የሚደበድብ የለውም፣ የሚያስፈራራህ የለውም ማለት በቃ ይሄን ግን አደርጋለሁ። የሆነ ጊዜ በኢህአዴግ ጊዜ ብዙ እንትን በስቶ ነበር የሴተኛ አዳሪነት፣ የመንገድ ላይ ሴተኛ አዳሪነት እና የሴተኛ አዳሪነት መውቀስ አይደለም፣ ሴቶቹን አይደለም ማለት ችግራቸውን በደንብ እንረዳለን። ግን ገበያ ያለው ማለት ነው አይደለም? በጣም ብዙ ፍላጎት አለ ማለት ነው። ስለዚህ የዛን ጊዜ ሰዎች እያሉ የነበሩት ነገር ምንድን ነው? እንዳልናገር ከልክለኛል። ለመንግስት የሚያስተላልፉት ማለት እንዳልናገር ከልክለኛል፣ እንደዚህ እንዳላረግ ከልክለኛል ምናምን፣ ይሄንን ግን አትከለክለኝም በሚል ነው ወይ? ስለዚህ በአካላችን ነው እየተገለጸ ያለው ይሄን ነገር። ብዙ አይነት አክቲንግ አውት በጣም አለ እና ትዕግስት በሰዎች መካከል በጣም ዋናው ግን በጣም ስትራቴጂክ ነው። የኛ ሀገር ሰው ጎን ለጎኑ ሲሆን መከፋፋት፣ መሰዳደብ ምናምን ልክ መንገር ምናምን ችግር የለበትም። ወደ ላይ ሲሆን ግን ይገርማል። ሐሜት፣ ሌላው ነገር ደግሞ ሐሜት ነው እና ወደ ላይ ያለውን ነገር ማማቱ ይቀለዋል፣ ወደ ጎን ማማቱ ይቀለዋል እና እነዚህ እንደ አክቲንግ አውት ልንወስዳቸው የምንችል ናቸው። ሌላ ብናስብ ሞር የምናገኝ ይመስለኛል። አይ ነው ኢንትረስቲንግ። በዚህ ፈር ብዙ መሄድ ይቻላል ብዬ አስባለሁ። ብዙ ኦብዘርቭ ማድረግ ይቻላል ብዬ አስባለሁ። ናይስ። ጥያቄዎችን ጨርሻለሁ። ዶክተር ዳዊት ወንድማገኝ በደጃፋችን በድጋሚ ተገኝተ ለነበረን ከኤአይ እስከ ፍሪደም ኦፍ ኤክስፕሬሽን ለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርልኝ እንደሁሌው። በጣም አመሰግናለሁ። ኔክስት ታይም መጽሐፍን ጽፈ ነው መጽሐፍን ጽፈ መሆን አለበት ማለት ኢንዲፍረንስ የሚሆን ምንም ይሁን ታትሞ መገናኘት አለ። አይ ሆፕ በጣም በቅርብ ይሆናል ብዬ አስባለሁ። አይደለ? እስኪ አሁን ይሄ መነቃቃት ኤነርጂ እንዴት እንደሚወጣ እናያለን። ናይስ። ታንክ ዩ ሶ ማች። እንደሁሌው